አምስቱ ኦፊሶች አሁን ቅድም አንተ ባብራራበት መልኩ ይኖራሉ ቤተክርስቲያን እስካለች ድረስ አለች ምናምን የሚል ነገር ስትል ነበርና ኤግዜክቲካል የሆነው ነገር እናወራለን። አንተ መልሰህ ትጠይቀኛለህ። ባይዞ እኔ ብቻ አይደለሁም ጠያቂም ሆነው አንተም ትጠይቀኛለህ፣ ችግር የለውም። በት ማይ ኩዌስችን ኢዝ ከአፖስቶሊክ ኤራ በኋላ አፖስቶሊክ ኤራ ማለት የመጨረሻው አፖስትል ዮሐንስ ነው። እሱ ነው በህይወት መጨረሻ ላይ ያለፈው። ከሱ ኤራ በኋላ ልክ ኤፌሶን ቤተክርስቲያን ውስጥ እንደምናየው ቅድም የጠቀስከው አንጾኪያ ላይ እንደምናየው ነቢያት ኦርዲነሪ በሆነ ሚንስ ሲሾሙ እንደነበረ ታሪክ አስቀምጦልሃል። ወደ አንተ ማመጣው ምንድነው? በቃ አሁን ያሉት ሐሰተኞች ናቸው ብላል። እውነተኞቹ ነበሩ ግን ቆመዋል፣ ተመሰረተናል በሚል ክሌም ያለክ ያው እየተወራ ያለው ፕሮፌቲካል ላይ ስለሆነ ጀስት በቃ ያው ቅድም ተመልሶልኛል፣ በቂ ነው። አሁን ለሰርዋጀንት ፓወር ሰጠዋለሁ። የሚናገረው ነገር ካለ እንዴ ቻሌንጅ አድርገኝ እንጂ እኔ እኮ የለም ስል በቃሉ አድርገህ ቻሌንጅ አድርገኝ። የለም የምልበትን ጥቅስ ጠቅሼ ነው የምሞግትህ፣ ችግር የለውም። ኦኬ እንደዛ ከሆነሽ የለም የምትልበትን ጥቅስ የዚህ ዘመን እንደሚደረገው ስም ስለጠራ አንዳንድ ነገር ስላደረገ አይደለም ነብይ የሚባለው። አንድ ነብይ የሚቀጥለውን ዘመን የሚናገር የሚቀጥለው ሲዝን የሚያወራ ቱ ቴል ፎርዝ ማለት ነው። የሚቀጥለው ነገር የሚያወራ ፊውቸር ላይ ነው የሚያጠነጥነው። ወርድ ኦፍ ዊዝደም ላይ ነው ነብይ የሚያጠነጥነው። ስለዚህ በመጽሐፍ ቅዱስ ላይ ነቢያት እንዳሉ ጳውሎስ በአዲስ ኪዳን ውስጥ ፕሮፌቲ በአዲስ ኪዳን ውስጥ ይሄ ወርድ ኦፍ ዊዝደም ብለሽ ያልሽው በነቢያቶች ብቻ ሊሚትድ የተደረገ እና በነቢያቶች ብቻ ሪስትሪክትድ የተደረገ ነው። እንትን አላረገም፣ መርጅ አላረገም። የሆነ አምጣልኝ እዚህ ጋር የተቀመጠ ነገር ምናምን አልልህም። በአንተ እንትን አንደርስታንዲንግ ውስጥ አሉ እንደዚህ አይነት ነገሮች እንዳሉ አምናለሁ የሚለውን አይነት ኢንፎርሜሽን ብቻ ነው የምፈልገው። የመጀመሪያው ፖይንት የሚሆነው ማንን ነበረ የሶላ ስክሪፕቸር አማኝ ሆነ ምናምን ስትል ነበር እና ማይ ፈርስት ኩዌስችን ኢዝ ከሱ ጋር ልጀምር። ሶላ ስክሪፕቸር ማለት ኤርሊ ቸርች አባቶችን አንቀበልም ማለት ነው በፕሮቴስታንት አንደርስታንዲንግ። ሚዩት ላይ ነው። ሶላ ስክሪፕቸራ አማኝ ሆነ እንዴት ትጠይቀኛለህ ብለው ነበርና ሶላ ስክሪፕቸራ ሲባል ሪፎርሜሽን ታይም፣ በተለይም የሪፎርሜሽን ታይም እዛ ጋር ስለሆነ የተነሳው የሶላዎቹ ጉዳይ ሪፎርመርስ ሶላ ስክሪፕቸራ ሲሉ ቶታሊ የቸርች አውቶሪቲን እና የኤርሊ ቸርችን አውቶሪቲ እና የተናገሯቸውን ንግግሮች ያስተማራቸውን ንግግሮች አንቀበልም። በቃ አንዱን መጽሐፍ የ66ቱን ጥራዝ ብቻ ነው እሱም ብቻ ነው የምንቀበለው ነው እያሉ የነበሩት ነው። ተቀብሏቸዋል ሙሉ ለሙሉ ግን አልተቀበሏቸው። ምኑ ነው ያልተቀበሉ? ባይ ሶላት መጽሐፍ ቅዱስ ብቻ ብሎ ሲነሱ እኮ ከነሱ ኋላ ያሉትን ሰዎች አርቲኩሌት አድርገዋሉ። አፕሪሺየት የሚያደርጉት ነገር አፕሪሺየት አድርገው አልፈዋል እንዳለ ሪፎርም ማለት ግን እኔም ሳወራ እኮ ቅድም ያወራሁት አቡናም በደንብ ተደጋጋሚ ተናግሯል። ለምን አልተጻፈም ምናምን ሲል በቃ አፕሪሺየት የምናደርጋቸው እኮ አሁንም አሉ። አንተ ራስህ አሁን በአንዳንድ ነገር ብጠይቅ ባኬ ለፎርስ ባረግ ማትቀበላቸው ሊኖሩ ይችላሉ። ያ ማለት ግን አትቀበላቸውም ማለት አይደለም። ስለዚህ እኔም እንደዛው እቀበላቸዋለሁ። ሶላ ስክሪፕቸራ ስል እኔ ቅድም ከአቡና ጋር ያልኩበት አክሰንት ምንድን ነው? መጽሐፍ ቅዱሳዊ ማነሳው ሀሳብ መጽሐፍ ቅዱስ ከሆነ መጽሐፍ ቅዱስ ብቻ ብለን ምናምን አማኝ ስለሆነ መጽሐፍ ቅዱስ ላይ እኔ ማነሳው ጥቅሶች ካሉ ልትቀበለኝ ግድ ነው የሚል ማብራሪያ ለመስጠት ስለፈለግኩ እንጂ እነዛ አልተቀበሉም ሪፎርመሮች የሚል ሳይድ ይዣል። በቃ እሺ፣ አሁን ፍሬም ይዘናል፣ እንቀበላለን። ግን ሌሎቹ እንደሚያደርጉት ኤርሊ ቸርቾች ኤንሸንት የነበሩት በሙሉ ከሪፎርሜሽን በፊት የነበሩቱ በሚቀበሉበት ወይ እንቀበላለን የሚለው ያስኬደናል። ስለዚህ በዛ መስፈርት እንሄዳለን። ኦኬ፣ ሁለተኛው የሚሆነው ምዕመናን እዚህ ጋር ሶላ ስክሪፕቸራ እናምናለን ሲባል የቤተክርስቲያን ታሪክን አንቀበልም ኦር በኤርሊ ቸርች ውስጥ የነበረውን ነገር አናምንም ማለት አይደለም። ግን ምን እያልን ነው ሲባል ሃይስት አውቶሪቲ እና የመጨረሻው የማይሳሳት ባለስልጣን መጽሐፍ ቅዱስ ነው እያልን ነው እንጂ ሌሎች ስልጣናት የሉም እያልን አይደለም። ኦኬ፣ ካውንስሎች ስልጣናዊ ናቸው። የቤተክርስቲያን እንደነ ኒቂያ የምንቀበላቸው አራቱ ጉባኤያት አሉ አይደለ? እነሱ ስልጣናዊ ናቸው። እዛ ላይ የተቀመጡትን እንቀበላለን። አዘ ፕሮቴስታንት ሪፎርመሮቻችንም ቀጥታ ምንም ሳያወላግዱ ተቀብለውታል፣ እንቀበላለን።
ግን እያልን ያለ ነው ያንን ስንቀበል ራሱ የተቀበልነው ለምንድነው ነው የምንለው? መስመር በመስመር መጽሐፍ ቅዱስ ውስጥ የተቀመጠ ነገር ስላለበት ምንም የሚጋጭ ነገር ስላልሆነ የመጽሐፍ ቅዱሱን ስለሆነ ኢኮ ያደረጉት መልሰው ችግር የለብንም እያልን ያለ ነው። ዳስ ጉድ ኦኬ። ሁለተኛው ጥያቄ የሚሆነው ኢንፋክት አቤላ ጠይቆታል፣ ግን ሸብረክ አድርጌው ነው የምጠይቀህ እኔ። ተመሳሳይ ጥያቄ ይሆንና አንድ ስቴፕ ግን ሸብረክ ይላል ማለት ነው። ታሪክ ዘግቦልሃል? ተቋርጧል ድምጽ። እሺ ልድገመው። የቱ ጋር እንደተቋረጠ አላውቅም፣ ግን ልድገመው። ይሰማል? አሁን ይሰማል። ሚኪ አሁን ይሰማል? ኔትወርክ መሰለኝ። ኔትወርክ ይሰማል። ሜጋ አሪፍ ነው። እሺ የእኔ ጥያቄ ቃሉ ላይ ያለውን እኛ ችግር የለብንም። እኛ ቆሮንቶስ ተብሎ በእናንተ መካከል ነቢይ ቢኖር የሚናገረውን እኔ የምናገረውን ብሏል ጳውሎስ ሲናገር አንደኛ ቆሮንቶስ ላይ ሁለተኛ ቆሮንቶስ ላይ ይወቅ አለዚያ አይታወቅ የሚል ነገር ሲናገር እናያለን። ጀስት አሉ ማለት ነው። እንደዛ ከሆነ ደን በአንጾኪያም እንደዛ ሲናገር እናያለን። ሌሎችም በስሜ የተጠቀሱ አሉ እንደነ ሲላስ ምናምን ያሉት የሚመክሩ ነበሩ፣ ነቢያት ነበሩ የሚል አለ። እሱ ችግር የለብንም። ነቢያት ነበሩ ይላል በአንጾኪያም፣ እሱም ችግር የለብንም። ማይ ኩዌስችን ኢዝ እንደ ኦርዲነሪ የቸርች ላይፍ ኦኬ፣ ልክ አፖስቶሊክ ኤራ ላይ የምናየው አይነት ነገር የመጨረሻው አፖስትል ዮሐንስ ካለፈ በኋላ በቤተ ክርስቲያን ታሪክ ኦኬ በሐዋርያቱ ተተክተው የመጡ ቢሾፖች ሊሆኑ ይችላሉ፣ ፕሪስቶች ሊሆኑ ይችላሉ፣ ሌሎች እሱ የአውቶሪቲው ጉዳይ የሚያስጨንቀን አይደለም፣ ችግር የለውም። እሱ ከአፖስትሎቹ በኋላ የተቀበሉ ሰከንድ ጀነሬሽኖች ውስጥ ነቢያት የሚለው ጉዳይ በኤርሊ ቸርች ተጠቅሶ ያውቃል ወይ? አሉ ወይ? በቤተ ክርስቲያን ውስጥ ተሹመው ታይተዋል ወይ? ናይት እስከ 1900 እስከ 1906 ድረስ ተረስክ ላውራ አማኑ አሉ ወይ? የሆነ ሪፈረንስ ማለት ነው። አሉ ብለው የተናገሩ በእኛ መካከል እየተተኩ ልክ እንደነ አጋቦስ ልክ እንደነ ሌሎች ነቢያት አሉ የሚል ሪፈረንስ። ምክንያቱም ኦልሞስት ኦል ዶክትሪኖች ላይ ኤርሊ ቸርች ላይ ደት ታገኛለህ የሚወራ ነገር ዲፍረንስ ራሱ ቢኖር ማለት ነው። ነገረ ፍጻሜ ላይ የተለያየ ነገር አውርተዋል። የተለያዩ ጉዳዮች ላይ የተለያየ ነገር አውርተዋል። የተለያየም ይሁን የኔ ጥያቄ ማለት ነው የተለያየም ይሁን የተለያየም እገሌ እንደዚህ ብሏል እገሌ አፍርሶታልም ይባል ችግር የለውም። ማይ ኩዌስችን ኢዝ ተሹመው ነቢያት ተብለው የተቀመጡ እንዳሉ የሚናገር ሪፈረንስ አለ ወይ? ያው ድጋሚ ነው እንግዲህ ጥያቄው የሉም ነው። ቅድም ብዬዋለሁ፣ የለም ሪፈረንስ የለም። ሪፈረንስ አለ ብዬ ደግሞ ማስበው የእግዚአብሔር መንፈስ ቅዱስን ነው። መንፈስ ቅዱስ ከጀመረ የሚሰራ እንጂ የሚቆም አይደለም። ስለዚህ አንተ የፈለከው ሪፈረንስ ምንድን ነው? ስክሪፕት ተደርጎልህ በዚህ ዘመን እንደዚህ ሆኗል የሚል እየጠበቅ ያለው። ስለዚህ እንደዚህ የለም፣ ኦፊሻሊ የለም ነው። ሌላ ጥያቄ ያለው ወደዛ እንለፍ። ይሄን ምንም ማድረግ ስለማንችል ስለሌለ ሲጀመር የጠየቀኝም ስለሌለ ነው። እንደዚህ እናድርገው። ታንክ ዩ እንትኑ መልሱ ገብቶኛል። ልክ ነህ፣ ተረድቼዋለሁ። በቃ የለም ነው። የለም ሲባል ግን ግን አንድ እናወራለን። ግን አንተ ነቢይ እውነተኛ ነቢይና ሐሰተኛ ነቢይ አለ ብለህ ታምናለህ? እውነትና ውሸት አለ ብለህ ታምናለህ? ነው ሁሉም እውነተኛዎቹ መጽሐፍ ቅዱስ ውስጥ ያሉት ናቸው፣ እነሱ ናቸው ሪፈረንሶች። ከዛ ውጭ ያሉት በሙሉ ሐሰተኛ ናቸው። አሁን ዘመን እውነተኞች አገልጋዮች ነቢያቶች የሉም? የሉም። ኦኬ፣ ጸጋው ቆሟል ማለት ነው። ኖ ኦልሬዲ ተመስርተናል። ኤፌሶን ምዕራፍ 2 ቁጥር 20፣ ኤፌሶን ምዕራፍ 3 ቁጥር 4 ቨስል ኦፍ ኢንስፓይሬሽን ናቸው ተብሎ ተነግረዋል። እነሱ ናቸው የእውነተኛ መለኪያ። ከነሱ ጋር ተነጻጽሮ ነው የሚቀመጠው ሌላው ሲቀመጥ። ስለዚህ ከነሱ ጋር ስናነጻጽር አንዱንም መስፈርት አያሟሉም ከነሱ በኋላ የመጡት። ኦኬ እሺ። እና እዚህ ኤፌሶን አንተ ትጠይቀኛለህ፣ ባይዞ ቅድም ብያለሁ። አንተ ትጠይቀኛለህ እኔ ጥያቄ ስላልኩ ሁለት ጥያቄ ብቻ አንዳንድ ጥያቄ እኔ አንተ አንድ እያደረገ እንደዛ ነው ባክ እንደ ፎርስ ኖ ችግር የለውም። ሙሉ በሙሉ ድጋሚ ትጠይቀኛለህ። ያዘው ጽፈህ ያዘው። እየፈተንኩብህ ከሆነ ጽፈህ ያዝ። እኔ ሁለት ጥያቄ አለኝ፣ አንተ ትቀጥላለህ። ቁጭ ብዬ ማለት 10ም ጥያቄ ካለ እቀበላለሁ። ዶንት ቢ አፍሬድ። እንደዚህ አስቸገር እንደዚህ አይነት ነገር ሲጀምር ለምን ጀመር
እኔ ኮንሰንትሬት ላድርግ። እሺ ያዘው። አሁን የአሁኑን ጥያቄ እንዳትረሳው ጽፌ ያዘውና ማለት ነው። ስለዚህ ተጽፎ አልተቀመጠም ሲባል የመጀመሪያውን ኦርደር ያረኩልህ ኤርሊ ቸርች ላይ ነበር ያልኩ። ኤርሊ ቸርች ስለ ምናልባት ሰከንድ እና ሰርድ ጀነሬሽን ነው ያልኩ። ያ ማለት በህይወት የነበሩ ሐዋርያት በነበሩበት ታይም፣ ከዛ በኋላ በህይወት የነበሩትን የሚያውቁ ሐዋርያና አበው በተነሱበት ሰዓት፣ ከዛ በኋላ ደግሞ በህይወት የነበሩትን ሐዋርያና አበው የሚያውቁ ሰከንድ ጀነሬሽን የቤተክርስቲያን አባቶች የተነሱበት የሚል ነው። ፕሪሳይዝ ነው። ስለዚህ እሱ ጋር የለም ነው። ሶ ማይ ኩዌስችን ኢዝ 500 ዓመት ላርግልህ ከዛ በኋላ ያለው ማለት ነው። 500 ዓመት ላርግልህና ላይክ የመጀመሪያዎቹ የቤተክርስቲያን አባቶች የሚባሉት እስከ ኦገስቲን ድረስ ነው በኢቫንጀሊካል ሰርክልኛ የምንለው እስከ 4ኛው ክፍለ ዘመን መባቻ ድረስ ማለት ነው። ኦልሞስት 5ኛው ክፍለ ዘመን ማለት ነው። ስለዚህ 500 ላርግልህና ከ600 እስከ 1000 እስከ ሚድቫል ኤራ ከ1000 እስከ 1500 እስከ ሪፎርሜሽን እና ከ1500 እስከ 2000 ድረስስ ሶስት ነው አሁን የጠቀስኩ። ከ600 እስከ 1000 ከ1000 እስከ 1500 ከ1500 እስከ 2000 ድረስስ በቤተ ክርስቲያን ውስጥ ኖርማቲቭ በሆነ ወይ ነቢያት ይሾሙ ነበር፣ ሐዋርያት ይሾሙ ነበር የሚል ሪፈረንስ አግኝተህ ታውቃለህ? ያ ነገርኩህ እኮ አሁን ቢሆን እኔ ሪፈረንስ ብዬ የማመጣው መጽሐፍ ቅዱሴን እንጂ አንተ የምትጠብቀውን አንድ ሰንበዲ ጻፊ አይደለም። ስለዚህ የለም ነው ማለት። ታንክ ዩ። አይ ተመልሶልኛል ብሮ። ሚኪ እንደዚህ ታደርግልኛለህ። ዱ ናት ኦኬ እንትን አታርግ። ይሄ አድ ሆምኔም አታርገው። እሺ ዩ አር ማይ ብራዘር አይ ላቭ ዩ ሶ ማች። አንተ እንደምትፈልገው አንተ እንደምታየው ምናምን አትበለኝ። በቃ ማለት ኦኬ እንደዚህ ነው የምንረዳው ምናምን ብለህ ሲምፕል ላንጉዌጅችን ከተቀበልክ በቂ ነው። አንዴ ላውራ። እሺ አንዴ ላውራ። አንተ ምን እየጠበቅክ እንዳለ ታውቃለህ? ለእነዚህ ኦፊሶች መኖር የሆኑ ሰዎች ዘግበው ሲያስቀምጡልህ እንደሱ አይደለም እያልኩ ያለሁት ቤተ ክርስቲያን ህላዊዋን ካገኘችበት ጊዜ ጀምሮ እስካሁን እስካለንበት ድረስ ተቀጣጥሎ የመጣ እውነት ነው ያለው። ድንገት የበቀለ ነገር የለም፣ ተያይዞ ነው የመጣው። ስለዚህ በዛ ሰንሰለት ውስጥ አለ ወይ ነው እየጠየኩ ያለሁት እንጂ ድንገት የበቀለ እገሌ የሚባል ስኮላር ዘግቧል ወይስ እገሌ የሚባል ቤተክርስቲያን ውስጥ አለ ወይ አይደለም እያልኩ ያለሁት። ሰንሰለት ስለሆነ ኦኬ ከሐዋርያቶች የተቀበልነው ነገር ስለሆነ ያንን ኤርሊ ቸርች ተቀብሎታል ወይ? ኤርሊ ቸርች በኋላ ሰከንድ እና ሰርድ ጀነሬሽኖች ያውቁታል ወይ? ምክንያቱም ኖርማቲቭ የሆነ የሆሊ ስፒሪት ስራ ከሆነ የሆነ ስኮላር ሊያጸድቅልህ አይገባም፣ ግዴታ አይደለም። የሆነ ሂስቶሪያን ሊዘግብልህ አይገባም፣ ግዴታ አይደለም። ለምን? ናቹራሊ መኖር አለበት። አለቀ። ናቹራሊ ይቀጥላል ነው። ስለዚህ የኔ ደግሞ ናቹራሊ የቀጠለበት ለምን ሲባል የተቀሩት ሁሉም ዶክትሪኖች ላይ የተቀሩት ሁሉም አስተምሮቶች ላይ ሁሉም ሪፈራንስ አለ እጃችን ላይ። ያ ሁሉም ሪፈራንስ ስላለ ያንን ሰንሰለት ተከትለን ሄደን ይሄንን ነገር አሁን የምናየውን ነገር ማግኘት እንችላለን ወይ ነው ጥያቄው እንጂ እገሌን ጥቀስልኝ ግዴታ አይደለም፣ ስኮላር አምጣልኝ ግዴታ አይደለም። ነገር ግን ቸርች ላይፍ የሚባል አለ። የቤተ ክርስቲያን ህይወት ውስጥ አለ ወይ ያ ነገር ነው። ሶ የቤተ ክርስቲያን ህይወት ውስጥ አለ ወይ የሚል ጥያቄ ስናነሳ ደን ሪፈራንሶችን ቼክ እናደርጋለን ወደኋላ። ሪፈራንሶችን ስታመጣ ግዴታ ፕሮቴስታንት ሪፈራንሶችን መጠቀም አይኖርብህም። ባይዞ አሉ ሌሎችም፣ ምክንያቱም ከኛ የቀደሙ ስላሉ የኛ አዘ ሪፎርሜሽን የተነሳ ስለሆነ ማለት ነው። ኦኬ ኤኒዌይስ እሱን እንዝጋውና አንድ ጥያቄ አይ ቲንክ ማለ ጠፋብኝ። እሺ ጂሚ አንተን ያስጠፋብኝ ፀጉርን እያከክ ማለት ነው። አንተን ያስጠፋብኝ አንድ ጥያቄ አለ። ያ እሺ ኤኒዌይስ እንጌታ ምስክሬ አንድ በጣም ደስ የምትል ጥያቄ ይዤ ነበር። ጽፌ ቪዛ ጥሩ ነበረ። በመሀል ላይ ወይ ካስታወስኩ ቀጥላለሁ። ብሮ ያንተ ጠይቀኝ። ኦኬ ያው እንግዲህ ነብይ አለ ብለህ እንደማታምን ነግረኛል። ከዛ ባለፈ ደግሞ ምንድን ነው ሶሪ ሚኪ ሶሪ ትዝ ብሎኛል። እሺ ቀደም ከፋፍለሃል ነብይነትን የምታስቀምጥበት ማለት ነው ከፋፍለሃልና እንዳንተ የከፋፈለ ማን ነው በቤተክርስቲያን ታሪክ ውስጥ? አይ ጆኒ ጠይቆኝ እኮ እኔ ብዬዋለሁ። ይሄ እኔ ነው ብዬዋለሁ። ስለዚህ መልሶችን አሁን ሪካፕ እናድርገው። መልሶቹን
በቤተ ክርስቲያን ታሪክ ውስጥ ወር ኢን ዘ ላይፍ ኦፍ ዘ ቸርች ሰከንድ እና ሰርድ ጀነሬሽን ላይ አለ ወይ? የለም ነው መልሱ። በ500 ዓመት ከፋፈልና አለ ወይ? የለም ነው መልሱ። ከዛ በኋላ ደግሞ የከፋፈልክበትን መንገድ ከአንተ በፊት የጠቀሰ አለ ወይ? የለም ነው መልሱ። ስለዚህ ተመልሶልኛል። አሁን ጠይቀኝ። እሺ አማኑኤል፣ እሺ እንግዲህ ቅድምም እኔ ስጀምር ጀስት ፕሮቴስታንት ውስጥ የምንግባባበት አንድ ነገር ነው። የተጠነቀቀ ማለት ታንጀብል ደህንነት ውስጥ ገብተናል ብለን ምናምነው አስተምሮ ላይ ሁላችንም ዝብርቅርቅ ያለ እንደሆነ ግልጽ ነው፣ በሳልቬሽን በተለያዩ ነገሮች። ስለዚህ እኔ ሌሎች ነገሮችን መነካካት ብዙም ደስ አይለኝም። አንድ የሚያደርገን ነገር ላይ አርቲኩሌት ማድረግ ጥሩ ስለሆነ። እሺ የመጀመሪያው ኤፌሶን ምዕራፍ 2 እና ምዕራፍ 3 ነው የሚይዝልህ። ኤፌሶን ምዕራፍ 2 እና ምዕራፍ 3 ነው የሚይዝልህ። እዛ ጋር ለምሳሌ 2:20 እና 3:4 3:4 እሺ 3:4 እንደው በደንብ እንየዋ። በጣም አሪፍ ነው እሱ። ወይ ከሱ እንጀምር። አንብብልኝ እስቲ ምዕራፍ 3 ቁጥር 4 እና 5። ያ እንግዲህ ይህን ስታነቡ የክርስቶስ ሚስጥር እንዴት እንደማስተውል ለመረዳት ትችላላችሁ። ይህ ሚስጥር አሁን ለቅዱሳኑ ሐዋርያትና ነቢያት የተገለጠውን ያክል ባለፉት ዘመናት ለነበሩ ሰዎች አልተገለጠም ነበር ይላል። እሺ አሁን ላሉት ነው አይደል የሚለው? አሁን ላሉት። ስለዚህ አሁን ያሉት ማንና ማን? ያው እንግዲህ እዛ አዲስ ኪዳን መጽሐፍት ላይ የምናያቸው ናቸው። እነ ይሁዳና ሲላስ እና አጋቡ። ለእነሱ ምን ተገለጠ? ይሄ አሕዛብ ሁሉ በዚህ ሚስጥር ያው በጎስፐል አማካኝነት በወንጌል ምክንያት ለአሕዛብ መዳን እንደመጣ ነው። ሴክሬት ነበረ፣ ሂድን ነበረ ለኦልድ ቴስትመንት። አሁን ደግሞ ብሪፍ ሆኗል ነው። ያ ደን እሱን ትይዝና ስክሮሉን አንድ ስቴፕ ወደኋላ ትገልጠዋለህ። ምዕራፍ 2 ቁጥር 20 ማለት ነው። ምክንያቱም ተመሳሳይ ስለሆነ ሀሳቡ ተመሳሳይ ስለሆነ 2:20 ከ19 ጀምሮ አንብብልኝ። ያ ከዚህ የተነሳ እናንተ ከቅዱሳን ጋር የአንድ ሀገር ዜጋ የአንድም ቤተሰብ አካል ናችሁ እንጂ ከእንግዲህ ወዲህ መጻተኛና እንግዶች አይደላችሁም። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ይላል። እግዚአብሔር ይመስገን። እሺ ስለዚህ በሐዋርያትና በነቢያት መሰረት ላይ እነሱ በሚናገሩት ላይ እነሱ በሚያስቀምጡት መሰረት ላይ ታንጻችኋል። አንድ ስቴፕ ሶሪ፣ በጣም ቀጥሎ ያለችውን ቃል አንብብልኝ። ታንጻችኋል ከዛ 21 እሺ 21 ማለት ነው ቁጥር 21 ከዛ ዘሎ ያለው በእርሱ ሕንፃ ሁሉ አንድ ላይ ተገጣጥሞ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። እሺ ህንፃው ያድጋል ነው አይደል የሚለው? ያ ስለዚህ ፎቅ ነው አይደል እየሳለልህ ያለው? ያ አይ ጀስት አንተ እኮ ተቋርጧል ስትል ወደ ቆሮንቶስ ምዕራፍ 13 መሄድ ስለማይቀር እዛ ጋር የምናስተካክለው። እሺ አይ 13 ላይ ትሄዳለህ። አሁን 3 ኤፌሶንን ብቻ እያወራን ስለሆነ ቀጥሎ አንተ ምን ቻሌንጅ ታደርገኛለህ? ቆሮንቶስ ላይ እኮ ያለው አንተን አማን ሪፊት ያደርጋል ብለህ ቻሌንጅ ታደርገኛለህ። አሁን ከ3 ላይ ሊጀምር ነው እኮ አማኑ። እኔ እኮ መሰረት አይደለም እኮ አላልኩም ሲጀምር መሰረት ጥለዋለሁ ብዬ እኮ አርቲኩሌት አድርጌያለሁ። እሱን ጥያቄ እኮ ቅድም ኦልሬዲ ሰልፍ ዲፊቲንግ አርጊውመንት እኮ ነው ያቀረብከው ኦልሬዲ። ለምን መሰለህ መሰረት ጣይ መሰረት የማይጥል ስልጣናዊ ስልጣን የሌለው ሎካል ቸርች ዩኒቨርሳል ምናምን የሚለው ማን ነው እንዳንተ የከፋፈለው ብዬ ስጠይቅህ እኔ ነኝ የከፈልኩት አልክ። ስለዚህ አውቶሪቲ የለም። እኔ አንተን ደግሞ አልቀበልም። በግል አንተ የምታወራውን አልቀበልም። እኔ አንተን የምቀበልህ በቤተ ክርስቲያን ህይወት ውስጥ የሚነገርን እውነት ካወራኸኝ ብቻ ነው እንጂ አንድ ሚኪያስ አበራ የሚባል ሰው መጥቶ እንደዚህ ነው ብሎ ሲያወራኝ አልቀበልህም። ግዴታ ሪፈረንስ ማምጣት አለብህ፣ አውቶሪቲ ማምጣት አለብህ። ስለዚህ አንተ ደግሞ ለተናገርከው ነገር አውቶሪቲ ያመጣው ራስህን ስለሆነ I have no burden to accept you። ራስህን አይደለም እኔ መጽሐፍ ቅዱስ ጠቅሼ ነው እንዲህ ብዬ እኮ እንዳንተ ያለ ማን ነው? እንዳምነህ እንደኔ ማንም አይበል። በቃ ስለዚህ ምዕመናን እየተመለሳላችሁ ነው አይደለ? በቃ እሱ ነው ዋናው ፖይንት። ስለዚህ ኤፌሶን ላይ እንመለስ። ቆሮንቶስን ጠይቅ። አማን ምን እያለን ያለው መንፈስ ቅዱስን በጊዜ የሚገድብ ቆሟል የሚሉ አምላክን ለማቆም የተነሳ አታርግ። እንደሱ ሚኬ እንደሱ አታርግ ብሮ ሪዘነብል ሆነን ነው። አምላክን ማቆም ይቻላል እንዴ ብራዘር? እኔ አምላክን ካቆምኩ እኮ አምላክን ካቆምኩ ማለት ነው መንፈስ ቅዱስን እኔ ማቆም ከቻልኩ እኔ ነኝ አምላክ ማለት እኮ ነው። ማቆም ከቻልኩ ሂዝና ሶብሬን ከአምላክ ጋር አይገናኝም እኮ። ስለዚህ እንደዚህ እናድርግ። አቤ ላይ አንዴ ሚውት አድርግ። እንደዚህ ብሮ አሁን እኮ እዚህ ቁጭ ብለህ እኮ
ጆን የሚያምነውን እየመታ ነው። እዚህ ቁጭ ብለህ እኮ ሌሎች ፔንቴኮስታል የሚያምኑትን እየመታ ነው። እሱ ችግር የለውም። ሚኪ ምን እያደረክ እንዳለ ለአማን ሪሶርስ መረጃ ማቅረብ ፈልጋለሁ። ጂሚ ፕሮፌት ጋር ጨርሱ። ሶቨሬን ታቀርብልኛለህ። ሁላችሁም አትክፈቱ እንጂ ጆ አንተም አትክፈት። ሚኪ ጋር አንድ ጥያቄ ብቻ ነው ያለችኝ። ብቻዬን ተራ በተራ እኔ ከአንተ ጋር ላወራ ነው የገባሁት ሚኪ። እሺ እንደዚህ እናርግ። ምዕመናን እያወራን ያለ ነው። እኔ ሚኪያስ አበራ ወንድማችን ሚኪያስ አበራ እያወራ ያለውን ነገር ስለሚያምን እንደዛም ስለሚረዳ አልዳነም ብዬ አላምንም። ኦኬ አልዳነም ብዬ አላምንም። ሂዝ ማይ ብራዘር ኢን ክራይስት። ስለድነት እኮ አይደለም ሲጀመር በቃ እሱን እኮ ነው። ስለዚህ እሱ ካልሆነ ስለድነት ከሆነ ተው ይሄንን ጨርስና እንዴት ዳን የሚለው ካንተ ጋር ነው። እንደሱ ከሆነ እኔ እኮ ፍሬም ልሰራ እኮ ነው ሚኪ። ስለዚህ ትልቁ ነገራችን ሳሊቬሽን እናውራ ካንተ ጋር። እሺ እናውራለን፣ ችግር የለውም። ስለዚህ ከድነታችን የሚበልጥብን ነገር ከሌለ ቀጥሎ ያለው ነገር ሁሉ ሰከንደሪ ነው አይደል? ሰከንደሪ ኢሹ ላይ ደግሞ እያወራን ከሆነ እንትን ወደ ጎን አታውራ፣ አዶሚኒየምም አታውራ፣ የእገሌን እየመታ ነው ማትበል፣ እንትናን አፈረስኮ ማትበል። ሪዘነብል የሆነ ነገር ሎጂካል የሆነ ነገር ብቻ አውራ ስታወራ ማለት ነው። እኔ እናንተ እዚህ ላይ ቆመን እኔ እናንተ መንግስት ሰማያት የምንገናኝ ሰዎች ነን። ዞሮ ዞሮ እዚህ ጋር የምንጨቃጨቅ ሰዎች የምንገናኝ ሰዎች ነን። ስለዚህ ያመነው እምነት የምር ደሞስት አኪሬት የሆነው እምነት የትኛው ነው የሚለውን ነው ቼክ እያደረግን ያለ ነው እንጂ እዚህ ነገር ላይ ቆመን እገሌ ጠፍቷል እገሌ ኢዝ ሚዘረብል ምናምን እያልን አይደለም። ስለዚህ ማስረጃ ተጠይቀን ከሆነ ካለ አለ ከሌለ የለም። አሁን ስላላመጣ ስተት ነህም አይደለም ባይዘ አሁን ስላላመጣ ኦር የሆነ ነገር ፕሩፍ ስላላረክ በቃ ጠፍተሃል ሐሰተኛ ነህ ምናምን አልልህም። ችግር የለውም። ግን ምን እንዳታረግ ነው ካንተ ኤክስፔክት ማድረገው አጋጣሚ በተለኝ ምን አይገርመኝም። እንደሱ አትበል እኮ ነው እያልኩ ያለሁት ወንድም ለምሳሌ ማለት እችላለሁ። አንተ በለኝ። እኔ እኮ ቅድም ብያለሁ እዚህ ጋር ከአቤላ ጋር ማንግባባም የለም ብሎ ነው የሚያምነው። ባይዘው ወይ ጆን አለ ይላል። ስለዚህ እኔ አይመለከተኝም። እሱ አለ እሱ የለም ነው የሚለው፣ አንተም የለም ነው የምትለው። ስለዚህ ምንም ሐሰተኛ ብትለኝ ጀስትን የሚገርመኝ እነሱ አይደለም እኮ አሁን እሱኛው አለ የለም ብለን ማመናችን ከኪሳችን አውጥተን ምን ማለት አለበት መሰለህ? አንተም ማድረግ አለበት መሰለህ? በቃ አንተ ሐሰተኛ ነህ እያልክ ኦፌንድ አድርግ። ባይዘው ወይ መብት ነው። አንተ ሐሰተኛ ነህ እያልክ ኦፌንድ አድርግ። ባይዘው ወይ መብት ነው አይደለም። አሁን ለምሳሌ እዚህ ሚዲያ ላይ እኮ ዶክተር የገሌ እያሉ የሚመጡ ሰዎች አሉ። ዶክተር ያልሆኑ ዶክተር ባለፈበት አልፎ ማያውቁ ሰዎች። ስለዚህ እኔ ምን ዶክተር የገሌ ብለው ስለመጣ ዶክተር ነህ አይደለም እያልኩ ለምን እከራከራለሁ? አያሳስብም እኮ እሱ። ስለዚህ አንተ ነብይ የገሌ ብለህና ችግር የለውም። ግን እኔ ነብይነት የሚለውን ነገር ስለሆነ አሁን ሀሳብ እኔ ጠይቀው አይደል? ለጠይቁት ጥያቄ እኮ መልስ መልሰልኛል። እኔ በቃኛው መልሰልኛል። እዚህ በላይ ማውራት ገና ኤፌሶንን መጨረስን 2 እና 3 ነው። በቃ ይቅርብኝ፣ ጥያቄ ይቅርብኝ። እንደው ተውኩት፣ እኔ ተውኩት እንጂ የሚቀጥል ለብሬ የተናደድከው ሚኪ ሙሌ ቆያን በፒስ ያወራችሁ ቆይታችሁ መሀል ላይ ተናደድክ። ሙሌ ተሰማለ ዋጀን ሰጠሁት። ግን እንደዚህ ይቻላል እንዴ? ግን እኔ የሚል ነገር ይቻላል? ጆይ ልታወራ ፈልገህ ነው? እድል ስጠኛ ነው እሺ ማለት ፖላይትሊ በፍቅር ወንድማማቾች እያወራ እየታወቀ ማለት እንደ ቤተክርስቲያን እኮ እንደ ቤተክርስቲያን እንደ አማንም ሆነ አቤል አቡናም እንዳለው የሚያምኑ ቤተክርስቲያናት አሉ። ደግሞ ነብይ አለ ብለው የሚያምኑ ቤተክርስቲያናት አሉ። አንዱ በአንዱ ኦፌንድ ግን አይሆንም። እዚህ ጋር መተን ኦፌንድ መሆን የለብንም። አማን እንደዛ ማመኑ እሱን ሐሰተኛ ያስብለውም፣ አንተ እንደዛ ማመን ሐሰተኛ ያስብልም ከተባለ ዋናው ፒላር የሆነው ነገራችን መዳንና የእግዚአብሔር ቃል ካለ ከዛ መናደድ የለብንም እርስ በርሳችን። ይህንን አስቡ፣ ይህንን እንትን በሉ። ለምሳሌ እኔ እንደውም ቅድም አማን ሲጠይቅ የነበረ ጥያቄ አማንንም እንደገና ቤተክርስቲያንም አንዳንድ ሰዎችም ጠይቅ ያለው ጥያቄ የሚፈጥርብኝ ነገር ለምሳሌ የነብይነት ጸጋ አለ ብዬ 100% አምናለሁ። መጽሐፍ ቅዱስ ላይ ስላለ ማለት ነው። ቆሟል አቋርጧል ብዬ አላምንም። ይሄ የእምነቴ ነው። አማን ደግሞ አይ በቃ ብሎ ሊያምን ይችላል። ስላመነ አያናደኝም። የኔንም እምነት እሱን አያናደው። ግን ጥያቄ ፈርስት ሴንቸሪ ላይ ነቢያት ይሾሙ ነበረ። ሐዋርያቶቹን ኢየሱስ ሾሟቸዋል። ኦፍኮርስ ሽማግሌዎችን መሪዎችን ይሾሙ ነበር እንጂ
እስኪ ሲላስንም ይሁዳንም አጋቦስንም ነቢይ ብለው የሾሙበት ማስረጃ ይኖራቸዋል? ያ ራሱ ቤተክርስቲያን ስትሾም አሁን ላይ ያለችው ቤተክርስቲያን ነቢይ የምትሾመው ራሷ ነች የምትሾመው ለዛ ነገር እውቀት የምትሰጠው እንጂ ከዛ ከመዘዝ ነው ከመጽሐፍ ቅዱስ ራሱ የነቢያት ሹመት አልነበረም። መጀመሪያም ነበሩ ነቢያት እንጂ እንደገና ነቢይ የሆነ የሚመስለው ቢኖር ማንም ሰው እንዲና እንዲህ ብሎ መጽሐፍ ቅዱስ ላይ ይጽፍልናል እንጂ ሹመቱ አልነበረም። ይሄ ለእኔ ጥያቄ ስለሆነ አማን ምናልባት ካወቅ ንገረኝ። ሹመቱ ነበረ? ፈርስት ሴንቸሪ ላይ ነቢያት ሾሙ ነበር? አማን ወፍ የለም። ከፈርስት ሴንቸሪ በኋላ እስከ 1906 ድረስ ወፍ የለም። ማንም ተሾሞ አያውቅም ነቢይ ተብሎ። ከዛ በኋላ ነው የመጣው። አይደለም ፈርስት ሴንቸሪ ራሱ ሐዋርያቶች ነቢያት ሾመዋል? ከሽማግሌዎች ከዲያቆናት ውጭ ሾመዋል? ነቢያት አሉ የሚለው አለ፣ ግን በአፖስቶሎቹ ነው ቀጥታ የተሾሙት ምናምን የሚል ሪፈራንስ የለውም። ባይብል ላይ ያለውን አሁን መጋቢስ የሚለውን ሶቨሪን ወይ ቀጥታ ከአንተ ጋር ልቀጥል መሰለኝ። መሀል ላይ በጣም እንትን ሆናል። ሶቨሪን አትግባ መሀል ላይ። ለእኔ ጥያቄ የሆነው አማንዬ ምን መሰለ የለ ቸርች የምጠይቀው ሰው ነው። ሹመት የሚለው ነገር ጥያቄ ይፈጥራል። ሳነብ መጽሐፍ ቅዱስ ላይ ሐዋርያቶችም አልሾሙ በታሪክ ውስጥ ማንበበንም አናገኝም። ነቢያቶችን ሲሾሙ ሳይሆን እንዳሉና አብረዋቸው ወንጌል እንደሚሰብኩ እንደሚያስተምሩ እንደሚያገለግሉና ደግሞ ሰው ማንም ነቢይ የሆነ ቢመስለው የትንቢት መንፈስ አንዱ ሲገለጥ አንዱ ጸጥ ይበል የሚሉት አሉ። ጸጋው እንዳለ ይነግርሃል እንጂ ሹመት አልነበረም። በሐዋርያት መካከልም ሽማግሌዎችን ከመሾም ውጭ ዲያቆናትን ከመሾም ውጭ ትእዛዝ ራሱ ሲሰጥ አታይም። ለምሳሌ ጢሞቴዎስን ሹም ሲለው ሽማግሌዎችን እንዲሾም ዲያቆናት እንዲሾሙ ይነግራቸዋል ጳውሎስ። ሹመት እንዴት ማን ለምን አንድም ቦታ ላይ ነቢያቶችን ግን ሐዋርያቶችም አልሾሙም። የነቢያት ሹመት የሚባል አልነበረም። ይሄም አሁን ላይ ያለ የቤተ ክርስቲያን አሰራር ነው እንጂ ፈርስት ሴንቸሪም የለም፣ ሰከንድ ሴንቸሪ ሳይሆን ፈርስት ላይም የለም። ምናልባት ካለ ኤፌሶን ምዕራፍ 4 ላይ ያለው የቤተ ክርስቲያን ስጦታ የተሰጠበትን ምዕራፍ የሚጠቅሰው ሀሳብ አንዳንዶችን ነቢያት፣ ሌሎችን ሐዋርያት፣ ሌሎችን አስተማሪዎች፣ መጋቢዎች አድርጎ ለቤተ ክርስቲያን ሰጠ ይላል። እግዚአብሔር ነው ለቤተ ክርስቲያን ሰዎቹን አድርጎ የሚሰጣቸው። ቤተ ክርስቲያን በዚህ መካከል ላይ እነዚህ ሰዎች ከእግዚአብሔር ይህን ሆነው ተቀብያለሁ ብላ አፕሩቭ የምታደርግበት የራሷ መንገድ ሊኖር የሚችልበት ሁኔታ ሊኖር ይችላል ብዬ አምናለሁ። የእኔን እምነት ነው ምላችሁ እንጂ ቤተክርስቲያን እዛ ጋ ያለው ላይ ማለት ነው። አቤላ እዛ ጋ ያለው ላይ እኛ አርጊው የምናደርገው እንዴት ነው? ስጦታው ሳይሆን እዛ ጋ ያለው ኢቨን ግለሰቦቹ ናቸው ስጦታ፣ እዛ ጋ ፐርሶኖቹ ናቸው ስጦታ ተብሎ ነው የሚቀመጠው። ሰዎቹ ናቸው ስጦታ እንጂ ጊፍቶቹን አይደለም እየዘረዘረ ያለው። ጊፍቶቹማ ሮሜ ላይ እና ቆሮንቶስ ላይ ሮሜ 12 ላይ እና ቆሮንቶስ ላይ ነው ጎን ለጎን የሚቀመጡት። እዛ ጋር ግለሰቦቹ ናቸው ኢቨን አዘ ጊፍት አደረገ ሜርደም የሚል ነው ያለው። አደረጋቸው እዛ ቦታ ላይ አስቀመጣቸው። ማንን ሲባል ፓርቲኩላር ግለሰቦችን ነው የሚጠቅሰው፣ ሲጠቅስ ነው ደን ግለሰቦቹ ደግሞ ከስጦታው ጋር ነው የሚመጡት። እሱ ጭቅጭቅ የለውም። ግን ስፔሲፊካሊ ሮሜ ኤፌሶን 4 ላይ ያለው ግለሰቦችን አደረገ የሚል ነው። ሶ አሁን እንትኑ ቻሌንጅ የሚያደርገው ሞደርን ዴይ አፖስትልና ፕሮፌት ክሌም ለሚያደርጉ ሰዎች ችግር የሚሆነው ምንድን ነው? ኤፌሶ ምዕራፍ 2 እና 3 ላይ ቆመን ያንን ኤግዚጂሲስ ስንሰራ በምንም ታምር በዚህ ዘመን ያሉ ሰዎች ያንን ክፍል ሰፊስ በሚያደርግ መልኩ ራሳቸውን አፖስትልና ፕሮፌት አድርጎ ሊያስገቡ አይችሉም ነው የኛ። አይችሉም። ለምን? መሰረት ናቸው ካለ በኋላ ህንፃው ተገጣጥሞ ያድጋል ነው የሚለው። ስለዚህ የህንፃው መሰረት ሐዋርያትና ነቢያት ናቸው፣ እነሱ ያስቀመጡት ዶግማቲክ የሆነ እውነት ነው ካለ በኋላ በዛ ነገር ላይ እንዴት እንደሚታነጽ ተጠንቀቁ ነው የሚለው። እንዴት እየታነጸ እንደሚቀጥል ተጠንቀቁ ነው እንጂ የሚለው ሐዋርያትና ነቢያትን እየደራረባችሁ እንዴት እንደሚሄዱ ተጠንቀቁ አይልም። ዳስ ዋይ መጽሐፍ ቅዱስ ላይ ነቢያት ሲሾሙ ማታዩት፣ ሐዋርያትም ሲሾሙ ማታዩት። ሐዋርያት መሾም ቢኖርባቸው ኖሮ ጢሞቴዎስ ነበር መጀመሪያ የጳውሎስ ተከታይ ሆኖ መሾም የነበረበት። ጢሞቴዎስን ራሱ የወንጌል አገልጋይ ይለዋል እንጂ ሐዋርያ አይለውም። ሐዋርያም ነው ተብሎ ለጢሞቴዎስ አይነገርለትም። ባይዞ ሚኪያስ ጢሞቴዎስ ሐዋርያ ነው። ያ አንድ ጥቅስ ልስጥር። ሐዋርያ መሆኑን ጢሞቴዎስ ሐዋርያ መሆኑን ጳውሎስ ራሱ ነው ኮንፈርም የሚያደርግለት። እሺ እዚህ
አንደኛ ተሰሎንቄ ምዕራፍ 1 ቁጥር 1 ላይ እንደዚህ ይላል፣ ከጳውሎስ ሲላስና ከጢሞቴዎስ ከእግዚአብሔርና የጌታም የኢየሱስ ክርስቶስ ለሆኑት ለተሰሎንቄ ሰዎች ቤተክርስቲያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይሁን ይላል። ተሰሎንቄ ሲጻፍ አብረውት እነማን ነበሩ? ሲላስና ጢሞቴዎስ። ይሄን ኢንትሮዳክሽን ሰላምታ የተናገሩ ከጳውሎስ ጋር ማን አለ? ጢሞቴዎስና ሲላስ አለ። እሺ እዛው አንድ ምዕራፍ ዘለለበልና ምዕራፍ 2 ቁጥር 6 ላይ ሄድልኝ። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 6 እንደዚህ ይላል፣ ከእናንተም ሆነ ይላል ከሌሎች ከማንም ከሰው የሚገኝ ክብር አልፈለግንም። የክርስቶስ በጣም እዚህ ጋር ነው ሜንሽን ማድረገው የክርስቶስ ሐዋርያት። ጳውሎስ ብቻውን ሐዋርያ ለማለት ቢፈልግ ስለ ራሱ ያወራ ነበር። ከእናንተ የክርስቶስ ሐዋርያት እንደ መሆናችን መሆኔ አይደለም እንደ መሆናችን መጠን ሸክም በሆንባችሁ ነበር ይላል። ስለነማን ያወራ ነው? ሲላስና ጢሞቴዎስ ሐዋርያት የሚል መጠሪያ በአንደኛ ተሰሎንቄ ምዕራፍ 2 ቁጥር 6 ላይ ሲያገኙ ታያል። ይሄን እንዴት ትላለህ አንተ? በጣም ቀላል ነው መልሱ። ሲላስና ሌሎችን እነሱን ጨምሬ ነው ሐዋርያ እያልኩ ነው የሚል አርጊመንት እዛ ቦታ ላይ ሊቀርብ አይችልም። ሊቀርብ የማይችልበት ትልቁ ምክንያት ለምሳሌ ከሐዋርያት እንደ ምን የመሆን ይላል አንደኛ ቆሮንቶስ ምዕራፍ 15 ላይ እንደ ጭንጋፍ የመሆን ይላል። ሐዋርያት ብሎ ሲጠራ ማንን ነው ሲል ቀድሞ ለ12ቱ ታየ አይደለ? 12ቱን ጠቅሶ መጣና ከዛ ለኬፋ ታየ፣ ከዛ እንደ ጭንጋፍ ለመሆን ለእኔ ታየ። ስለዚህ ሐዋርያት ብሎ ጳውሎስ ሲያስብ አስቀድሞ ታያቸው የሚላቸውን እነሱን ነው እያሰበ የሚያወራው። የትኛውም ክፍል ላይ ያውራ፣ ፊልጵስዩስ ላይ የሚያውራ፣ ቆላስይስ ላይ የሚያወራው ለምሳሌ ገላትያ ላይ ይመጣና ከሐዋርያት እንደ አምድ የሚታዩትን ቀድሜ እጅ አገኘኋቸው ነው የሚለው አይደለ? ከአረቢያ መልስ ማለት ነው። ከአረብ መልስ ከነበረበት 14 ዓመት ከቆየበት በኋላ ሲመጣ እነዛን እንደ አማድ የሚታዩትን አየኋቸው ነው የሚለው። ስለዚህ እሱ ያንን ሜሴጅ ሲናገር ፊልጵስዩስንም ሆነ ገላትያንም ሆነ ሮሜንም ሆነ ሲናገር የሚናገረው ሶል አውቶሪቲ እኔ ብቻ አይደለሁም ከኔ የቀደሙ ሐዋርያት አሉ ነው እያለ ያለው። ኦኬ ዳን ቀድሞ በተናገረበት ቦታ ላይ ቆይ ቀድሞ የጠቀስከውን እሱ ላይ ቆመ ስለሆነ አንተ ከፍተህ ስለማታነብ እኔ ከፍቼ አነብልሃለሁ። የኢቫንጀሊካል ኮሜንተሪዎችን ኮሜንተሪው ማን የጻፈው? ኮሜንት ያደረጉት ይኸውልህ እኮ ኮሜንት ያደረጉት ብሮ ቀስበል አንተ ከኔ ባሰ ተረጋግተህ ተው። አማን ተው ጂሚ በሉ የቅድሙ መንፈስ ባታበላሹት ደስ ይለኛል፣ ግን ምን እንደምላችሁ አላውቅም። በቃ እያደረግን ቀስ ብለን እያወራን መሀል ላይ እንትን ባንለኳኮስ ጥሩ ነው። እና እያልኩ ያለሁት እኔ ከፍቻ አነባለሁ። አንተ ከፍተህ ስለማታነብ እኔ የአገር ኮሜንተሪዎች ስላሉ ማለት ነው አንዱ ከፍቻ አነብላለሁ። ደግሞ አንድ ነገር እኔም ላውራ። ኮሜንተሪ አትክፈትልኝ። ኮመንት የሚያደርገው ሰንበዲ ነው። እኔ አሁን መጽሐፍ ቅዱስ ላይ ቆመህ ማውራት ካለብህ ታወራለህ ከእኔ ጋር ፐርስፔክቲቭ ላይ ቆሞ ነው የሚያወሩት። አሁን እኮ ፕሮፌት አንዴ እስካሁን ዝም ብለናል እና መጀመሪያ ስለ አባባሌ ከቅድም ጀምሮ ስንሰማ ኮመንተሪዎች የአባቶች ምናምን እንዲነሳብህ እየፈለግ አይደለም፣ ግን በጣም ብዙ ውይይቶችን ሰምተናል። ግን የአባቶችን ታሪክ እያነሳ ሜንሽን እያደረግ በጣም ብዙ ዲቤቶች ላይ ስታወራ እናያለን። እዚህ ጋር ስትደርስ ለምንድን ነው የአባቶችን ጉዳይ ባኪን ፎርዝ አድርገ ብቻ ማለፍ እየፈለግ ያለበት ጉዳይ አልገባም። ልመልስ ልጅ ሚ ይሄ ጥቅስ ሊትራሊ ፍቺውን ፖፑላር ሰዎችን እየተናገረ እያየን አሁን እሱ የሚያመጣው ኮመንተሪ እኮ ሰንበዲ አንድ ሰው በተረዳው መረዳት አይደለ በሪቪሌሽን የሚጽፈው ወደዛኛው ሰውዬ ጫማ ውስጥ ሆኜ መፍታት አልፈልግም። ይህን ክፍል በመንፈስ ቅዱስ አንተ በሄድክበት ጢሞቴዎስን ሐዋርያ ለማድረግ በሄድክበት መንገድ አንደኛ ቆሮንቶስ ሐዋርያነትም ሳስብ እኔ ሳስተምር 4 አይነት ሐዋርያነት አለ ብዬ ነው የማስበው። እሱም ማብራራት ይችላሉ። እሱ ቆይ ታብራራለናለህ። እዚያው አንተው የሄድክበትን ተመሳሳይ ሄድና አንድ ጥያቄ ልጠይቅህ። አንዴ ጆን አንዴ ተመሳሳይ ጥያቄ ልጠይቅህ። አንደኛ ቆሮንቶስ ምዕራፍ 1 ያንን አንረሳውም። አንተ የጀመርከውን የጢሞቴዎስ አይረሳም፣ ግን ተመሳሳዩን ነገር እናምጣ። አንደኛ ቆሮንቶስ መጽሐፍ ምዕራፍ 1 ቁጥር 1 ላይ ሰላምታ ይጀምራል። ሐዋርያው ቅዱስ ጳውሎስ እንደዚህ ይላል። ሶሪ ሞባይል ስለሚዘጋ ነው። ቶሎ አንብበው አንተም። በእግዚአብሔር ፈቃድ የኢየሱስ ክርስቶስ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 1 በእግዚአብሔር ፈቃድ የኢየሱስ ክርስቶስ
ሐዋርያ ሊሆን የተጠራ ጳውሎስ ወንድሙም ሶስቴንስ። ይሄ ሰላምታው ነው። በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱት ብሎ ሰላምታ ያቀርብና ወደዚህን ሶስቴንስን እንዳትረሳው። ሶስቴንስ የሚባል ሰውዬ ይጠቅሳል። ምዕራፍ 4 ላይ ይሄድና ቁጥር 10 ላይ እንደዚህ ይላል፣ እኛ ስለ ክርስቶስ ሞኞች ነን። ወደ ላይ እኛ ሐዋርያቱ የሚለው ለዓለም ለመላእክት መጫወቻ ሆነናል። እግዚአብሔር እኛን ሐዋርያቱን ሞትን እንደተፈረደባቸው ሰዎች ከሁሉ ይልቅ ኋለኞች እንዳደረገን ይመስለኛል። ስለዚህ ይሄ ሐሳብ ሰላምታ ላይ ያስገባውን ሶስቴንስን የሚመለከት ነው ወይስ ጳውሎስ እኛ ሐዋርያቱን ሲል የበጉን ሐዋርያትን እያካተተ እየተናገረን ያለው በአገልግሎታቸው ስለሚደርስባቸው መከራ፣ ምጸት ንግግር እየተናገረን ያለው? እስቲ መልስልኛል። እኛ ሲል በሰላምታ ያስገባውን ስምን አካቶ ነው እዚህ ጋር የሚጠቅስ ያለው? ኦኬ፣ እሺ አቡዬ፣ ጥያቄ ገብቶኛል። ሶስቴንስን አካቶ አንደኛ ቆሮንቶስ ምዕራፍ 1 ላይ ያለው ሶስቴንስ ይላል። 4 ላይ የሚለው ሰውየውን አብሮት የነበረውን ሰውዬ ኢንክሉዲንግ ያደረገ ያለው። ወደ ጥያቄ ልምጣ። ወደ አንደኛ ተሰሎንቄ ስመጣ በጣም የሚገርመው የመጀመሪያዎቹ ሐዋርያቶች ናቸው። ይህንን ፍቺ እንድትፈታ ያደረገ የመጽሐፍ ቅዱሱ አፈታትን በራስ መረዳት ብቻ ላይ የተመሰረተ ነው ወይስ ምንጭ አለ? በዚህ መንገድ የፈታ አባት አለ፣ በዚህ መንገድ ላይ የፈታ ቀደምት ሰዎች አሉ? ወይስ እንደተመቸን መፍታት እንችላለን? እንደፈለግን እኔ እንደተረዳሁት ብዬ የራሴን ፍቺ ማቆም ይችላለሁ መጽሐፍ ቅዱስ ላይ? መጽሐፍ ቅዱስ እኔ የምጠቅሰውን ጥቅስ ጋይዳንስ ይስጠኝ እንጂ እኔ አስተምራለሁ። ነገርኩህ እኮ የዘመን ጉዳይ እንጂ እንዳንተ ሰንበዲ ናቸው። እነዛም ሰንበዲ ናቸው፣ ክርስቲያን ናቸው። ከአንተ 1400 ርቀዋሉ፣ 1600 ርቀዋሉ። በቃ ዋቴቨር። ከዛ ውጭ እኮ ምንም የለም። ስማርት ናቸው፣ ቴዎሎጂያንስ ናቸው፣ በጣም ምሁር ናቸው፣ ሊቅ ናቸው፣ እናከብራቸዋለን። ግንስ እንዳንተው በተረዱት ልክ በቃ ተናግረው ኮመንተሪ ጽፈው ያለፉ ናቸው። ስለዚህ በእኔ ዘመን እነሱ ራሱ በመጽሐፍ ቅዱስ ይመዘናሉ ያልኩ ያለ። ስለዚህ የቸርች ፋተርስ እንዳትለኝ ዛሬ ላይ ጄሌ መጽሐፍ ቅዱስ አለ። እነሱንም መዝኜ የመቀበሉ ለዛ ነው። አሁን ለምጠይቀኝ ጥያቄ ሁሉ ቸርች ፋዘርስ እንትን አለለም። ለምንድን ማለት ነው? እሱ ያልደረሰበት መድረስ አለ። አሁን ሉተር ሲነሳ ስለ ዘመነ ፍጻሜ ብቻ ተናገረ። እሱ አያውቀውም። መዳን በጸጋ እንደሆነ የተናገረው ምንድን ነው? ሌላ ምን የሚያውቀው ታሪክ የለም። ስለ ንጥቀት ተናግሯል። ስህተት አትስራ ተናግሯል። ነገረ ፍጻሜ ተናግሯል። ምንም የሚናገር ችግር የለውም። ኦኬ የሆነ ነገር ስትመጣ ሮጠ ችግር የለውም። እሺ ይቅርታ ከሰዓት ቁርጥ ግን ሁሉንም አያውቅም ነበር። ምን ሆነ ነው? በጌታ ስም ምን ሆነ ነው ብሮ? ሜይ ቢ ሁላችንም እየጠየቅን ስላለ ኦቨር ወልምድ ሆነ ሊሆን ይችላል። ግን የሆነ ቤዝ እኮ አስቀምጠናል አይደለ? ዲስ ኢዝ ፍሬንድሊ ቶክ፣ ፍሬንድሊ ነገር ነው እያወራን ያለ ነው። ሰከንድ ለእኛ ኢቨን ቴዎሎጂ ስኩል ምናልባት ቆይ ሚኬ በቴዎሎጂ ስኩል እንደው አልፈ ከሆነ ስታወራ እንደው የሰማናቸው ነገሮች ዳር ወንደርፉል ባይዘ እነማን ቤት ነው ገብተህ ስታወራ የነበረው ነገር በጣም ወንደርፉል ነው። እና እኔ ስፈልግ ነበር ያገኘሁት፣ የምር ስፈልግ ነበር ያገኘሁት። በቃ አንደርስታንዲንግ ደስ ይላል። በጣም ለቀቅ ያለ አንደርስታንዲንግ ነው ያለ። ስለዚህ እኛ ፍሬሙን እኔ ልበል ኦልሬዲ ፍሬሙን አስቀምጠናል። እኔ እዚህ ላይ ቆሜ አንተን የሆነ ኢርዶ ነው አልልህም እኮ የሆነ ርቀህ ሄደሃል ምናምን እኮ አልልህም። ስለዚህ ከፈለጋችሁ እንደዚህ አድርጉ፣ ከፈለግኩ እኔ እንደዚህ አትበል። እንደሱ በቃ እንትን የሆነ ኖርማል ቃላትን ተጠቀም አትበል። እንደሱ አንተን ቻሌንጅ እያደረግን አንተን የሆነ ኮርነር እያስያዝን አደለም። እኔ በግሌ እንደዛ አደለም። አሁን ለምሳሌ ዩ አር ማይ ብራዘር ብሮ፣ ዩ አር ማይ ብራዘር። እዚህ ላይ የተለያየ አቋም ይኑረን፣ የተለያየ አንደርስታንዲንግ ይኑረን፣ ስቲል ዩ አር ማይ ብራዘር። ኦኬ። ስለዚህ እዛ ላይ ቆመን እንትን አታርገው። የሆነ ሰብሰብ ብለን መናፍቃን አንተ ላይ ተነሳን አድርገህ እንትን አትበል፣ የሆነ አትመልስ። በቃ ስትረዳን ወይ የሆነ በቃ ያልተረዱ ማየት በሚገባቸው መንገድ ማየት ያልቻሉ በለኝ፣ እንደዛ ችግር የለብኝም። እኔ ማየት በሚገባቸው ልክ ማየት ያልቻሉ
የኔን አንደርስታንዲንግ ሌቨል ወይም ያልደረሱ ደርሰውም ቢሆን የሆነ ዲፌር ያደረጉ ከዛ ነገር ላይ የተለዩ ብለህ ብቻ ይሄን እንጂ ኮርነር እያስያዝከን አታውራ። እኛም ኮርነር እያደረግን አይደለም። በቃ ዩ አር ማይ ብራዘር ዞሮ ዞሮ ገብቷል። ስለዚህ አሁን የአንተ አፕሮች ለእኔ ከዚህ በፊት ያየኋቸው ቦታዎች አንተን ያየሁበት ቦታ ላይ የነበረህን ያንን አቅም ነው ማየት እንፈልገው። አሁን እዚህ ጋር ኦኬ፣ ያንን አንደርስታንዲንግ ነው ማየት እንፈልገው። ተሳስቼም ከሆነ ልመለስ ነው እንፈልገው። ገብቷል። ለምን እዚህ ነገር ላይ ቆመ አንተም ብትሆን አማን አልዳንክም እንደማትለኝ ስለማቅ ማለት ነው። እኔም እዚህ ነገር ላይ ቆሜ በዚህኛው ምክንያቱም ቴዎሎጂ ስኩል ላይ ምን ብለን ነው እኛ የተማርነው? ደስ አር ሰከንደሪ ሌቭል ኢሹዎች ናቸው ተብለን የተማርነው እኛ። ሰከንደሪ ሌቭል ናቸው። እዚህ ላይ ቆመን በቃ እገሌ ጠፍተሃል ውጣ ከዚህ ጥግን ያዝ አንባባልም የሚል ነው የኔ ፕሮፌሰር ያስተማረኝ። ስለዚህ ፕሮፌሰሬን አክብሬ አንተንም አክብሬ ነው ማወራ። ኦኬ ዩ አር ማይ ብራዘር። መንግስተ ሰማያት እኔ እናንተ ጎን ለጎን ነው የምንቆመው ሽልማታችንን ለማግኘት። ግን እዚህ ጋር ያለው አንደርስታንዲንጋችን አስጠጋኝ፣ ወደሆነ ቦታ አስጠጋኝ። ተሳስቼም ከሆነ አሳየኝ። ስታሳየኝ ግን ከኪሳ አውጥታ አትንገረኝ ነው። በቃ ከኪሳ አውጥታ ከነገርከኝ አሁን ለምሳሌ አንድ ማን ነው ደምሳሽ የሚባል ሰውዬ አሁን ኬንያ ያለ ሰውዬ ማለት ነው ከጠቅላይ ሚኒስተሩ ጋር እንትን እያለ ነው ያለው፣ ቪዲዮ እየሰራ ነው ያለው ምናምን። በቃ እኔ ልግባ ይቅርታ አድርጉልኝ ምናምን እያለ ነው ያለው እና እሱ አሁን ከኪሱ ነው እያነሳ የሚያወራው። በቃ ሁኔታውን ምናምን እየተመለከተ እዛ ነገር ላይ ቆሞ ነው የሚያወራውን ነገር ሁሉ የሚያወራው። በእኛ ሃይማኖት ይፈቀዳል፣ በእኛ ሃይማኖት አይፈቀድም የሚል ነገር ገና ዶክትሪኖችን እየገነባ ስለሆነ ማለት ነው። ሶ እኛ ግን እያወራን ያለ ነው ኦልሬዲ መሰረቱ ሌድ ዳውን ሆኗል። ኦኬ አስተምሮ ተቀምጧል። ደን ያንን አንደርስታንዲንግ ደግሞ በቤተ ክርስቲያን ህይወት ውስጥ እናውቀዋለን ለ2000 ዓመት። ድንገት አይደለም እኛ እጅ ላይ ደረሰው። ትላንት ወዲያ አይደለም የተቀበልነው። አዙዛ ስትሪት ላይ አይደለም የተቀበልነው። እነ ቻርልስ ፋራም አይደለም ኦኬ፣ እነ ሲሞን አይደለም የሰጡን። እናውቀዋለን። ኦኬ ኢቨን ሉተር አይደለም የሰጠን። ኢቨን ካልቪን አይደለም የሰጠን። ከካልቪን ወደ ኋላ ነው የምንሄደው። ኦኬ እኔ ካልቪን ጋር ዲዛግሪ ማድረግበት አለ። እኔ ካልቪኒስት ምናምን ተብዬ ነው የምጠራው ስጠራ። ኢቨን ካልቪን ጋር ዲዛግሪ ማድረግበት አለ። ለምን? ፋይናል አውቶሪቲ ካልቪን ስላልሆነ። ኦኬ ፋይናል አውቶሪቲ የመጨረሻ የማይሳሳት ማን ነው? መጽሐፍ ቅዱስ ነው። እውነት ነው። ግን ምን እናደርጋለን ሲባል መጽሐፍ ቅዱስን ቁጭ አድርገን ስናወራ ሶላ ስክሪፕቸራ ማለት ያ ስለሆነ ስናወራ የሆነ ክፍል ላይ አንተ የምታመጣው ክፍል ላይ እኔ ኢንተርፕሬት የማደርግበት መንገድ አለ፣ አንተ ኢንተርፕሬት የምታደርግበት መንገድ አለ። ኦኬ ስለዚህ በቃ እኔ እንደዚህ ነው የተረዳሁትና እንደዚህ ተቀበለው ሳይሆን ያንተን አድርግ የሚለውን ነገር ነው ከአንተ መስማት ፈልገው። አለዚያ ምንድን ነው የሚሆነው? በቃ ልክ እንደ ነቢይ ደምሳሽ ነው የሚሆነው ማለት ነው። በቃ የሆነ ከኪሱ ያወጣል። ተቀበሉ ምንም ነው ችግር የሌለብኝ። ወጥተህ ወንጌልን በማስተማር ወጥተህ ከወንድሞች ጋር ህብረት በማድረግ ምንም ነው ችግር የሌለብኝ። እኔ ፐርሰናሊ እኔን እንደሚገነባ ይጠንቀቅ ጳውሎስ ያለውን እሱም ከሆነ እያወራን ያለ ነው። ቀስ ብለን ተጠንቅቀን እንዴት እየገነባን እንዳለ ነው ማውራት ያለብን ነው። እንዴት ማውራት ያለብን እንደዛ ነው እና ጀስት ዶንት ቢ ዲፌንሲቭ እዚህ ይበዛል። ኦኬ ስለዚህ መሆን ያለበት ምናልባት ሌሎች ወንድሞች ቀጥሉ። እኔ ጥያቄዎችን ኦልሬዲ ስለመለሰ ያ ሌሎች እንዳንደራረግ የምጠይቁ ሰዎች ቁጭ ቤት ጠብቃቸዋለሁ። ኦኬ እሺ ለፕሮፌት ስሟ ሙሉ ስለማይታይ ሪቫይቫል ምናምን ይላል። ጂሚ ያልቀድማትም እንደ እሷን ቨርጅ ይቀድማል። አይ ቲንክ እኔ እቀድማለሁ። እሺ ቀጥል። እኔ አቤል ነው እንደ አስደንግጦኝ ያስገባኝ። በእርግጥ እኔ እንኳን እንድታግዘው ነው ማለት ታይትላቸው ተመሳሳይም ስለሆነ ብዙም ማይራራቅም አይዲያቸው ብዬ ስላሰብኩኝ ነው። ቀጥል ወንድምነት። የአቤል የተናገረው ላይ ነው ትንሽ የአቤልን አቋም በኋላ ቢነግረኝ ደስ ይላል። አልመሰለኝም እንደዛና ኮሜንት ጽፌ ነበር። አቤልን ብዙ አማንን አውቃለሁ እንደዛ እንትን እንደሚል አንዴ አውርቼው ነበር። ኤኒዌይ በግልጽ አድርጎ ሚኪ ይሰማል። ሰላም ነው ሚኪ? ፕሮፍ አለን ያ እንታወቃለን ከሱ ጋር በግልጽ ሚኪም ባለፈውም አሁንም ላይ በግልጽ የተናገረው ነገር አለ ከመጽሐፍ ቅዱስ ጋር ትንሽ ትዊስ ሲሆንም ስላየው ነው በግልጽ የተናገረ ያለው። ካኖኒካል አይደለም፣ የመጽሐፍ ቅዱስ ስክሪፕቸሩንም የሚተካ አይነት አይደለም። ኢንፋሊብል ይሄኛው የምንነጋገረው እንደዚህ አይነት ሬቨሌሽን አይደለም።
እያለ በግልጽ ተናግሯል። ምን አይነት ፕሮፌሲ እንደሆነ የኒው ቴስትመንት ፕሮፌሲዎችን የተናገረ ነው ከመጽሐፍ ቅዱስም ከምንም አድርገው እና ኤርሊ ቸርች ፋዘሮች አማን ትንሽ ሲናገር የነበረው ከአፖስቶሊክም ጀምሮ ኤርሊ ቸርች ፋዘር በሂስትሪ የሌለ ነው የሚል ክሌም ሉተራኖችም አንዴ ሲያነሱ ሰምቻለሁ። በጣም ምን አይነት ክሌም እንደሆነ አላውቅም። ትክክልና አግባብ ነው ብዬ አላስብም። መረጃ ከፈለገ አማንም ላቀርብለት እችላለሁ። አሁን ከኤርሊዎችም ከአፖስቶሊክ ቸርች ፋዘሮችም ከነሱ በኋላም ያሉትን መጥቀስ እንችላለን። በደንብ በቸርች አባቶች ፕሮፌሲ ኦርዲኔሽን አለ ወይ ሹመት አለ ወይ ከሆነ የጊፍቶች ብዙ ጊፍቶች ላይ እንደ ኦፊስ እንደ ኦርዲኔሽን አናይም። መጽሐፍ ቅዱስ ላይም አናይም። ኢቨን ወንጌላዊም እነ ፊሊፕም ቀጥሎ ነው ሪኮግኒሽን ነው የሚደረገው፣ ቀጥሎ ሪኮግናይዝ የሚደረገው። ነቢያቶችንም ነቢያት ብለው ሲጠሩ የነበረው ኦርዲኔሽን ምናምን ኖሮትም አይደለም። ብዙ ቦታ እየከፋፈልን አወጥተን ማየት እንችላለን። አማን በደንብ አንደርስታንድ ታደርገኛለን ምለውን ግን ከቸርች ኤርሊ ፋዘሮች ጀምሮ ከሐዋርያቶቹ ተማሪዎች ጀምሮ ያሉት እስከ ኤርሊ እስከ ብዙ መጥቀስ እንችላለን። አፖስቶሊክ ኦፊሶች ወይ አገልግሎቶች ሚኒስትሪዎች እንዳሉ ግልጽ ነው። በጽሁፋቸው እያንዳንዱን መጥቀስ እችላለሁ። ብዙ ጥቀስ ካልከኝ በግልጽ በስራዎችም ኤክስፕሊሲትሊ ፕሮፌቲክ አገልግሎት እንዳለ ሜንሽን የሚያደርገው ነው የሚታወቅ ነው። እና ቸርች ፋዘር በቸርች ሂስትሪ የለም አልነበር የሚለው ፍጹም ሀሰት ነው ብዬ ነው የማስበው። ሮንግ ነው ብዬ ነው። በእርግጥ የሆነ ጊዜ ቸርች ላይ ተቋርጦ ሊሆን ይችላል። ቸርቾች ውስጥ ጽሁፎች ውስጥ መንሽን ላይ ይደረግ ይችላል። እሱ ደግሞ ቸርች በተለያየ ነገር ውስጥ አልፋለች። የመንግስት ሰማያትንም ገንዘብ የሸጠችም ነበር ድነት በዛ ይገኛል ብለው በኋላ እኛ ተቃዋሚዎች ነው የምንባለው። ፕሮፌቲክ የእግዚአብሔር የሰጠ ጸጋ ስጦታ መጽሐፍ ቅዱስ ላይም በደንብ በግልጽ የሚናገር ነው። ከኤርሊ ቸርች ፋዘሮች ውስጥም እናየዋለን። እንደ አገልግሎት ኦርዲኔሽን ምናምን የሚለው ሌላ ክርክር ካልሆነ በስተቀር እንደ ሚኒስትሪ እንደ አገልግሎት እንደ ሰርቪስ አለ። ስለዚህ አማንን ልጠይቀው የምፈልገው አንደኛ ፕሮፌሲ አገልግሎቱ የለም ወይ ነው ቤዚክ ልጠይቀው የፈለግኩት። በግልጽ እንድትነግረኝ የምፈልገው እንደ ሚኒስትሪ አለ የለም የሚለውን በግልጽ እንድትነግረኝ እፈልጋለሁ። ኦርዲኔሽን ላይ አተኩረህ ስትናገር ስለነበር ወይ ኦፊስ ላይ አተኩረህ ስትናገር ስለነበር እንደ አገልግሎት አለ የለም የሚለውን መጀመሪያ መልስልኝ። ከዛ ግን መረጃዎችንም እያሳየን መነጋገር እንችላለን። እሺ ነቢያት ተብሎ አጋቦስ ላይ ያየ ነው። ኦኬ ሌሎቹ ኖርማቲቭ በሆነው በቸርች ላይፍ ውስጥ ቤተክርስቲያን ቀጥላ በመጣችበት ሰንሰለት ውስጥ አይታወቅም ነው የምልህ። ይታወቃል የምትላቸውን ጥቀስ፣ እነ ኦገስቲንን እነ ኦሪገንን ጥቀስና ኮንቴክስቱን አብረን እናያለን። ያው የሚነሱት እነማን እንደሆኑ ስለምናውቅ ማለት ነው። ትጠቅሳለህ። እኔ ደግሞ እያልኩ ያለሁት ኦልሬዲ በሐዋርያቱ የተነገረው ጸንቷል ነው የሚለው ዕብራውያን ምዕራፍ 2 በቃ ጸንቷል፣ የጸና የትንቢት ቃል አለን ነው የሚለው። ሌላ መጥቶ ማንም የላላ ቢሎን የሚያጠብቅ የለም። ኦኬ ስለዚህ እገሌ ፕሮፌቲክ አትራንስ ነበረው፣ እገሌ እንደዚህ የሚያወራ ነበረው ምናምን የሚሉ በየቦታ የተቀመጡ አሉ። በምን ኮንቴክስት ነው የተነገሩት እነሱ የሚለውም ማየት ስለምንችል ማየት ስለምንችል ግን መተን ሰከንድ ሰንቸሪ እና ሰርድ ሰንቸሪ ላይ ነበረ እንደዛ አይነት ነገር የሚል ነገር ሲመጣ ኢሚዲየትሊ ቤተክርስቲያን ምን አይነት እርምጃ እንደወሰደች ስለምናቅ ማለት ነው። በነማን በኩል ተደርጎ ደግሞ ሲወራ እንደነበረን ስለምናቅ ሶ ኦግስቲን የምጠቅሰው ከሆነ ከጠቀስኩ በኋላ ሪፊውት አደርገዋለሁ። ስለዚህ እኔ የጸና የትንቢት ቃል አለ የሚለውን አምናለሁ። እሱም መጽሐፍ ቅዱስ ነው። ደን ኤቭሪ ቲችንግ ደግሞ መልሶ መጥቶ የሚመዘነው በዛ ነው። ደን ይሄኛው የሰከንድ ሌቭል ፕሮፌሲ አለ የሚለው 20ኛው ክፍለ ዘመን ላይ ወይን ግሩደም ፕሮፓጌት ያደረገው አይነት አስተምሮ ነው። ባይዞ ሰከንድ ሌቭል ብሎ ማለት ነው። ፕሮፌሲ ኢን ዘ ኒው ቴስተመንት በሚለው መጽሐፉ ላይ አርጊው ያደረገው ነው። ዳን ኤርሊ ቸርች ላይ ነበሩ የሚላቸውን አካላት ጠቅሷል። የሆነ ያክል በደንብ ተደርጎ ሪፊውት ተደርጓል። እሱም ሂስቶሪካል ቴዎሎጂ ላይ ባሉ ሰዎች እሱ ያቀረባቸውን ሪፊውት ስለተደረጉ ማለት ነው። ሶ ጀስት ብሪንግ አባውት የምትላቸውን ኮንቴክስቹዋሊ ደግሞ ዲስማንትል እናደርጋቸዋለን ማለት ነው። ስለዚህ የእኔ መልስ የስ የጸና የትንቢት ቃል አለን። ቃሉ ነው ያለን፣ ትንቢቶቹ የተዘረዘሩበት ደን ያ ቃል ሲነገር እግዚአብሔር ሰዎችን በመንፈስ ቅዱስ ሙቭ ሊያደርጋቸው ይችላል ወይ ከሆነ ጥያቄ፣ ያ ቃል የጸናው የትንቢት ቃል ሲነገር ዳይሬክትሊ ተች ሊያደርጋቸው ይችላል፣ ሙቭ ሊያደርጋቸው ይችላል ወይ ከሆነ ጥያቄ የስ ነው የምልህ። እዛ ጋር የሚነገረውን ነገር ተናጋሪው ሲናገር
በሚሰሙት ውስጥ ካሉበት ኮንዲሽን ጋር አድርጎ መንፈስ ቅዱስ ያንን ነገር ሊያዋቅረው ይችላል ወይ ከሆነ ጥያቄ የስ ነው መልሲ። ከዛ ውጭ ግን ኒው የሆነ ሪቬሌሽን የለም አለ። ኒው ሪቬሌሽን ተሰጥቷል የምትል ከሆነ የተሰጠው ሪቬሌሽን ምን እንደሆነ አንብብልን ከታሪክ። እሱን መስማት ፈልገው አንድም የለም። ቀድሜ ልንገራችሁ መልሶቹን የጠየኩትም ጥያቄ አልመለስከውም። ሁለተኛ ላይ ደግሞ አጋጭተዋል። አሁንም ምን ማለት ነው? እስቲ ንገረኝ። የለም ብያለሁ እኮ። እሺ የለም እስካሁን ይኸውልህ ሶቨሪን እስካሁን ያወራሁትን በዚህ ጠቅልለው የለም ነው ያልኩ። ደን ያ ሪቬሌሽን አዲስ ኪዳናችን ላይ በምናይበት መልኩ መኖሩን አሳየኝ ከታሪክ። ጥሩ አንደኛ አይ ቃል ሲሰበክ ሲሰበክ አንድ ጥያቄው ምንድነው? ቃል ሲነገር ምን ሲል አዋቅረው ያልከው ምን ማለት ነው? አዋቅረው ያልከው ምን ማለት ነው? አይ እሱ የኔ ነው ችግር የለውም። አሁን እኮ እያልክ ያለኸው ቀጥሏል። ኦርዲኔሽን ምናምን የሚባለው ምናምን ሌላ ጥያቄ ነው አይደል ያልከው? ማይ ኩዌስችን ኢዝ ፒውር የሆነ ሪቬሌሽን ልክ እና አጋቦስ ላይ የምናየው አይነት ነገር እንዳለ አሳየኝ። ከሰከንድ ሴንቸሪ ሰርድ ፎርዝ እስከ 19ኛው አሳየኝ። በቃ አለቀ። አሁን እኔ እንትን አተራንሱ ሲነገር ሰባኪው ሲናገር ሰሚው ምናምን እሱን ተወው። ቅድም ብለናል፣ ካኖኒካል አይደለም ብለናል። ኒው ሪቬሌሽን ያልከው እንደሱ አይነት ከሆነ የለም፣ ምንም ጥርጥር የለውም። የአዲስ የሚመጣ እንደ መጽሐፍ ቅዱስ ግን ኖ ቆይ አማን ልጨርስ። አሁን አንተ ያልከው ያን ነው። እኛ ያንን ካታጎሪ ይሰጣል ኖ ፕሮፌት ማን ነው ያንን ካታጎሪ ይሰጣል? ቆይ ያሺ አንድ እንትን ልበላ። እግዚአብሔር ለቤተ ክርስቲያን የጸጋ ስጦታዎችን ሰጠ ማለት ነው። ሚውት ላረክ ስለሆነ የምጠብቀው አጋቦስ ላይ ያየሁትን ሰከንድ ሴንቸሪ ላይ አሳየኝ። የትኛው ቤተክርስቲያን አባቴ እንደጠቀሰልህ አሳየኝ። ጨርሻለሁ። አጋቦስ ምን ነበር የተናገረው? እስቲ ፕሮፌት ያልከው በምንድን ነው? አጋቦስ ላይ የታየውን ነው ያልኩ። አጋቦስ የታየው ምንድን ነው? አጋቦስ ላይ የታየው ቆይ ጳውሎስን በእንትን ወገቡን መታጠቂያውን ልክ እነ ሕዝቅኤል ምናምን ሲያደርጉ እንደነበረው አድርጎ ሲያደርግ እንደነበረው ዳን ኢሳያ ላይ ራብ ይነሳል እንዳለው ዳን በዛ ምክንያት በክርስቶስ ቤተክርስቲያን ውስጥ አንድነትና ህብረት እንደመጣ አዲስ ሪቪሌሽን ነው ይሄ። አማን ያ እዛ ጋር ዳይሬክትሊ እግዚአብሔር ተናግሮት ምን ሀፕን እንደሚያደርግ ኦርደሩን ሳይሳሳት ነው የተናገረው። ሐዋርያት ሥራ ምዕራፍ 28 ላይ ጳውሎስ አጋቦስ የተናገረው ኦርደር ቃል በቃል እንደተፈጸመ አስቀምጧል። አውጥቻ ያሳያለሁ እሱን። ማይ ኩዌስችን ኢዝ ሚውት አድርጋ እንዴ ገብቶኛል ጥያቄ። በቃ ስለዚህ ኤርሊ ቸርች ላይ ነበረ ያልከውን ነገር ኤርሊ ቸርች ላይ የነበረው ነገር ኒው ቴስትመንት ውስጥ የነበረው አይነት አቻ መሆኑን አሳየኝ። ይመስላል ጎን ለጎን ነው ይተቃቀፋል ምናምን እሱን ተውና የምናያቸውን ነገሮች እነሱ መቀጠል በኢኳል አልቲሜሲ ሰከንድና ሰርድ ሴንቸሪ ላይ ከዛ 19ኛው ክፍለ ዘመን ድረስ በቤተክርስቲያን ታሪክ ውስጥ የቱ ጋር እንደነበረ ታሳየኛለህ። እሱ ጋር ነው የምስማማው። ከዛ ውጭ ያለውን ነገር እመነኝ አልመልስልህም። ከዛ ውጭ ያሉ ነገሮች የተወሩትም ማለት ነው። ታንክ ዩ ያ አዲስ መገለጥ ነው ምናምን የሚለው ነገር አይስማማኝም። አዲስ የሆነው ካኖኒካል የሆነው ኢንፋሊብል የሆነው ኦልሬዲ የተጣለ መሰረት አለ። ሌላ ነገር እንዳልከው ያ ኦፊስ ከሆነ ያ ክሎዝድ ነው። ከዛ ውጭ ግን መጽሐፍ ቅዱስ እንደሚናገረው ከመጽሐፍ ቅዱስ ጀምሬ ምንም ብንል በመጨረሻዎቹ ቀናት በሴት በወንዶች ላይ አፈሳለሁ መንፈሴን ትንቢት ይናገራሉ የሚለው ነው። አሁን ትንቢት መናገር ጋር ነው ጉዳያችን፣ ከአገልግሎቱ ጋር ነው ያለው። ትንቢት መናገር የለም ወይስ አለ ነው ሌታለውን ሌሎቹ ጉዳይ። ይሄ መጽሐፍ ቅዱስ በግልጽ በመጨረሻ ዘመናት በሴት በወንዶች ልጆች ላይ መንፈስ አፈሳለሁ ትንቢት ይናገራሉ ይላል። ኢቨን ትንቢትን ለመናገርም ፈልጉ ስለ ልሳን ኮምፔር በሚያደርግበት ጊዜ ጳውሎስ እንደሆን በጣም ኤርነስሊ ዲሳይር እንዲያደርጉ ያሳስባቸዋል። ፕሮፌሲ በደንብ ትንቢት እንዲናገሩ ይፈልጋል። ምንም መጽሐፍ ቅዱሳች ስለ ትንቢቱ ማለት ነው ይሄ ከተገባልን ቃላት ውጭ የሚሉትን በቆሮንቶስ ቤተክርስቲያንም ነቢያትም 2 ወይም 3 ሆነው ይናቆይ ልጨርስ አማኔ መረጃው ሌላ ነው እያወራ ያለው። ነቢያትም 2 ወይም 3 ሆነው ይናገሩ፣ ሌሎችም ይለዩአቸው። ቋይ በኤርሊ ኖ ከመሰረት ከተጣለው ይሄ የመሰረት ትንቢት አልነበረም። ይሄ የሚለው የጸጋ ስጦታ ካለበት ውጪ ማለት ቆይ ሌላ እያወራ ስለሆነ ምዕመናን በደንብ አድምጡ። 435 ሰዎች ምን እየተወራ እንዳለ ማለት ነው። ምን ኤግዛክትሊ ምን ፒንፖይንት አድርገን እያወራ እንዳለ በደንብ አድምጡ። ሶቨሪን ቅድም ስታወራ የምር የሆነ ነገር የምታመጣ መስሎኝ ነበር ቁጭ ብዬ ስጠብቅ የነበረው። እሱን አምጣልን አሁን። እሺ ወደ እሱ አልፋለሁ። ከባይብል ልጀምር ብዬ ነው። እሱ ላይ ቀጥል። ምክንያቱም ቆሮንቶስን ከጠቀስክ አምንልሃለሁ እኔ ቆሮንቶስ ውስጥ ያለው
ኤፌሶንን ከጠቀስክ አምነዋለሁ እዛ ጋር ያለውን። አንተ አሁን የምትለው ሞደርን ዴይ ላይ የምታስበውን ነገር ትሬስ ባክ አድርግና አሳየኝ ነው እያልኩ። ኢንፈለብል ናቸው እነዚህ ትንቢቶች አሁን የማነብህ? ወዮ ብሮ ጀስት ሾው ሚ ክሌም ያረከውን አሁን ላይ ሞደርን ዴይ አንድ ተከራከረ እሱ ክርክሩ ምን ላይ ነው? ካኖኒካል የሆኑት ኢንፋሊብል ናቸው እነዚህ ተመስርተናል ስላልክባቸው ነው። እነዚህ የተመሰረትንባቸው አይደሉም እያልኩ ነው። ትንቢቶቹ ቸርች ክራይስት ለዲፋይንግ የሰጠው እሱ ክላስ ያልሆነ እያለ ማነው ክላሲፋይ ያደረገልህ? ተው እሱን ክላሲፊኬሽኑንም ተውና እሱ ራሱ አሁን ላይ ያሉትን አፕሩቭ ለማድረግ አሁን ላይ ነቢያት አሉ ለማለት አፕሩቭ ለማድረግ የመጣ ሞደርን ዴይ ኢንቬንሽን ነው። ባይዘ ካኖኒካል ፕሮፌስ እና ነን ካኖኒካል የሚለው የሚል ካለ ምዕመናን በደንብ አድምጡኝ። 444 ሰዎች ካለ እስቲ ካኖኒካልና ነን ካኖኒካል ሰከንደሪ ሌቭል የሚል አምጣልኝ። በ2000 ዓመት ታሪክ ውስጥ አምጣልኝ እስቲ። እኔ ራስህ አሁን ከተናገርከው ቅድም ተመስርተንበታል ስላልክ ነው የተመሰረትንበት። ቆይ አማን የተመሰረትንበት አይደለም ለማለት ፈልጌ ነው ያመጣሁት። ይሄ ትንቢት የተመሰረትንበት ያለቀው ክሎዝድ የሆነ ኦፊስ አይደለም ለሚለው ነው። ማን ነው እንደዛ ብሎ የነገረ? እሺ ይሄን ደግሞ የመጀመሪያው ከኤርሊ አፖስቶሊክ ቸርች ፋዘር ቢጀምር ዲዳኬ ይሄን በደንብ አድርጎ ነብያት እንደነበሩ በቸርቾች ውስጥ በስራዎች ውስጥ ገልጿል። ይሄን ታምናለህ? ፕሮፌቶች ኤግዚስት እንደሚያደርጉ እንዳሉ መመርመር እንዳለባቸው ውሸታሞችም እንዳሉ መለየት እንዳለበት ልክ ከአንደኛ ቆሮንቶስ 14 ጋር ማች የሚያደርገውን በጽሁፉ አሳይቷል። ይሄን እሺ እሱ ደግሞ ከዲዳኬ ላይ ያለው እኔ አውጥቻ አነብላለሁ፣ አንተ ግን አታነብም። ባይዞ እሱ ራሱ እንዴት እንደሚፈታ ማለት ነው። ዲዳኬ ላይ ያለው ኦኬ እኔ አውጥቻ አነባለሁ። ምን ተብሎ ሲይዙ ባይዙ ገብቶ 3 ቀን ሰው ቤት ውስጥ ቢቀመጡ ባይቀመጡ እየተባለ የተቀመጠው ሪፈረንስ ሪቬሌሽንን የሚቀበሉ ከዛስ አንተ አሁን ባልከው ሁቺስ ታሪክ ውስጥ የሌለ ማለት ነው ነን ካኖኒካል የሆኑ ደን ሰከንደሪ ሌቭል ፕሮፌሲን አተር የሚያረጉ ተብሎ አልተቀመጠም። አንተ ክሌም የምታደርገው የለም እኮ ለምንድነው የምትፈልገው? እዛው ለምንድን ነው አማን? አንተ ቆይ አንተ አሁን የገለበጥከው ነው አማን። እያልን ያለነው ነቢያት አሉ የሉም ነው። ወደ ሌላ እንዳትወስድብኝ። አሁን ወደ ሌላ ክላሲፊኬሽን ውስጥ አትግባ። እኔ ክላሲፊኬሽን ቅድም ስላልከው ነው ሶሪ ቃሉን እንትን ካልከው እያልን ያለነው ኦይ መጀመሪያ እንስማማ፣ ችግር የለውም የምታውቃቸው ስለሆኑ እናውራ። መጀመሪያ ተቀበሏቸው ነቢያትንም ሶሪ ደርቤ ማውራት ስለማልወድና ሰውም ደርቦ እንዲያወራብኝ ስለማልፈልግ ምን ታደርጋለህ? የጀመርንበት ቶፒክ ላይ ስለሆነ መልስ እየሰጠ ያለኸው እኛ ኤፌሶን 2ን ኤፌሶን 3ን ይዘን እና አጋቦስን ይዘን ሌሎችን ይዘን አዘ ሪፈራንስ እነሱን የሚመስል ፍለጋ ነው ታሪክ ውስጥ የገባ ነው አሉ። ኧረ ኤርሊ ቸርች ፋዘሮችም ጠቅሰዋል እንደዚህ አይነት ነገር ብለህናል። ደን ያንን ካታጎሪ የሚያሟላ አውጣና ሳይ ከፈለግ ጀስት አሁን በጣም ብዙ ነው ማሳያው። እኔ እድል ስጠኝ እያልኩ ጨርሼ ዝም ልል ነው ሶፍሪን። ስለዚህ ምዕመናን ይሄንን ነው ፍለጋ እየገባ ነው ያለ ነው። 424 ሰዎች በደንብ ስሙ። ይሄንን ፍለጋ እየገባን ያለ ነው። አሁን ሶቨሪን እሱን ያሳየናል አያሳየንም የሚለውን እናያለን። ቀድሜ ልንገራችሁ እሱን አይደለም የሚያሳየው ሌላ ነገር ነው የሚያሳየን። አሁን ቀጥል። ሚዩቱን አላነሳም። አማን ቀጥል ስትል ነው የምቀጥለው። ሂዱ፣ ችግር የለውም። ማንሳት መጀመሪያ እንስማማ። እያሳየው ስለሆነ አንተ የአንተ ሪፍሌክሽንም ፈልገዋለሁ። ስለዚህ አታንሳው። ይሄ አሁን የተናገርኩት ላይ ፕሮፌቶች እንደነበሩ ጽፏል አልጻፈም? መጀመሪያ እሱ ነው። ፕሮፌሰሮች ፕሮፌት የሚያደርጉ ሰዎች ትንቢት የሚናገሩ ወይ ፕሮፌሳይዝ የሚያደርጉ ወይ ፕሮፌቶች እንዳሉ ለምሳሌ ነቢያቶችን እንዲቀበሉ ከመንፈስ የሆነ በመንፈስ የሚናገሩ በመንፈስ ትንቢትን ይናገሩ የሚል እንደናንተን በመንፈስ መርምሯቸው የሚል አይነት ጽሁፎችን ንግግሮች ውስጥ ተናግሮ አልተናገረም ነው። ቸርች ፋዘር ውስጥ ጭራሽ አይታወቅም ስላልክ ሁሉም ከስፕሪት የሚናገር ሁሉም በስፕሪት የሚናገሩም ነቢያት አይደሉም ብሏል። እንደዚህ እኔ አሁን የጠየቀኝም ማለት ነው ቶታሊ ነው ዲስማንትል የማደርገው። ግን የሆነ ባወራ ቁጥር ከምመልስ መጀመሪያ ይመልስልኝ፣ ግድ የለም መልስልኝ፣ ችግር የለም። አልነበረው ነገር በዚህ መንገድ ምናምን ትክክል አይደለም። ይኸው አዲስ ኪዳን ላይ የምናየው ነገር ቀጥሎ ዲዳኬ ላይ ተቀምጠዋል፣ ሄርማስ ላይ ተቀምጠዋል፣ ኤርሊ ቸርች ፋዘሮችን ብለውታል። ስለዚህ አማን የተናገረው ነገር እንደ አልተርናቲቭ ሊታይ ይችላል እንጂ ሌላ አይደለም የሚለውን ነገር በራስ መንገድ አስቀምጠው። ቃል በቃል እየጠየቀኝ ከሆነ ብሊቭ ሚ ብሮ አይ ዊል ዲስማንትል ኤቭሪ አርጊመንት እያወራ ያለውን ነገር ግን ጨርሰው። እኔ ዲስማንትል ታደርገዋለህ የሚል ሀሳብ የለኝም። እኔ ግን አንደኛ ኦርጋናይዝ አድርገህ ጨርሰው። ኮት የምታደርጋቸውን ካሜራ ክፈት
አሳየን እንትኖች ኮንቴክስቱን ካልተማመንን ወደዛ ገባለሁ። ግን ከተማመንን እዛ ውስጥ ታይም ቴኪንግ ሌላም ሰው እንዲያወራ ብሮ በቃ እንድንል ማለት ሀሳቡ እንዳይንዛዛብን ሌሎችን የሚያሳትፍ እኔ ሚዩት ነው ማድረገው። ምንም አልከፍትም። አሁን እንትን ከአዲስ ኪዳን ጋር እያያዝክ ያመጣቸው ሪፈራንሶች ይሄ ነው እየታየ ያለው ሰከንድ ሴንቸሪ ላይ አማን አይታወቅም ያለው ነገር ውሸት ነው እያልክ ፕሩቭ እያረክ ከዛ አዲስ ኪዳናችን ላይ ሲነገር የነበረው ነገር እውነት ነው ይሄው ቀጥሏል የሚለውን ፕሩቭ እያረክ ዝም ብለህ ቀጥል። ከዛ እኔ ደግሞ በማስረጃ አንተ ያወራው ስህተት መሆኑን አሳያለሁ። በዛ መልክ ቢሆን ነው የሚሻለው። ቃል በቃልማ ይኸው እስካሁን ቆየን እኮ። ስለዚህ ቀጥል፣ ካሜራ ክፈት፣ ሪፈረንሶችን እያሳየ ቀጥል። ቴንክ ዩ። እሺ አይ ቲንክ ቦሪንግ እንዳይሆንብን እኔ መረጃዎችን አውጥቼ አማን ድንገት ማይቀበላቸው ካሉ ብቻ ላውጣ። ማሳቤ መጀመሪያ ልግለጽ። እያንዳንዱ አይ በቃ ዝም ብለህ እጅ ላይ ያሉትን ዝም ብለህ ያ መጀመር ነው። እያንዳንዱን ታይም ቴኪንግ ቦሪንግ እንዳይሆን። ሌላውም እኔ ዋናው ነገር ቆይ አንድ ጊዜ ቆይ አማን እንዳላናገር እያረከኝ ነው። ባይዘ እንዳላናገር እያረከኝ ነው። አንድ ጊዜ በቃ ሚውት አላነሳም ብለሃል። አንድ ሚውት አልክ ጂሚ በስለዚህ አድርገው ሬፈራንስ ልናይ ስለሆነ ስለዚህ አንድ ጊዜ ተቀስልን በቂ ነው። ከዛ በላይ ምንም ቦሪንግ አይሆንም። ሁለት ሶስት ቆይ ወደዛ ከመግባቴ በፊት መጀመሪያ እኮ እንዳልናገር እያረከኝ ነው። መጀመሪያ ልጥቀስ። አንተም እኮ ተቀበላቸዋለህ። ለምንድን ነው ካሜራ ያልከኝ? ስለዚህ መጀመሪያ ልጥቀስ። ሪፈራንሶችን አሳየን። ቀጥል። ታንክ ዩ። መጀመሪያ ልጥቀስ ባትቀበላቸው ከሆነ አሁን እያልኩ ያለሁት እኔ እያሳየሁ ያለሁት ልክ እንደ እንትና አይነት ነብይ እያልን ሳይሆን የፕሮፌት እንዳለ ሪኮግናይዝ አድርገዋል ቸርች ፋዘሮች ነው የክሌሜ እሱ ነው። አማን የለም ያለውን ነብይነት ለቸርች እግዚአብሔር ለማነጽ ትንቢት የሚናገሩ ማለት ነው እንደነበሩ ነው መገልጸው። ከመቶ አካባቢ የነበረው 90 አካባቢ ወይ ከመቶ ምናምን ኤርሊ እዛ አካባቢ የነበረ ዲዳኬ በትክክል በስራው ይሄን ተናግሯል። አልተናገረም ካልክ አሳያለሁ። አሁን አንተ ግን አሁንም አግሪ ያደርጋለሁ ነው ያልከኝ። ባይዘዌ አልስማማም ያልከውን አላየው። የክሌመንት ኦፍ ሮምንም እንዲሁ ቀጥ እያሳያለሁ። ከ180 በጣም ኤርሊ የነበሩት አፖስቶሊክ ቸርች ፋዘሮችን በጣም እስከ 4-5 ላመጣ ይችላል እኮ ነው ብሮዬ። ፉከራውን ተውና ያ ግን አንተ መጀመሪያ ንገረኝ። አንተ ልክ አይደለም አሁን ማመጣለህ። በቃ የራስን ፕሬዘንቴሽን አቅርብ። ከዛ በኋላ አንተ ያቀረብከውን በሙሉ እኔ ሳፈርሰው መልሱን ታገኘዋለህ። አሁን ዝም ብለህ ግለጥና አንብብልን። እሺ ታይም ቴኪንግ እንዳይሆን እሺ ጊቭ ሚ እንዳልከው ቦሪንግ እንዳናደርገው ያሉ እድልም ያላገኙ ስላሉ በሐሳብ አማን አበላሸው እንጂ በሐሳብ ነው። እኔ አልስማማም ቢል ያውቃቸዋል። ሰዎቹን እየጠቀስኩ ያለሁትን እስከ 180 ከዛ በኋላ ያሉትን እያንዳንዱ ሰዎች ጠቅሳቸዋለሁ። ወይ ሰዎችን ጥቀስ። ሶቨሬን ምን ታደርጋለህ አንተ? የራስህን ኤቪደንስ የምትላቸውን ነገሮች አቅርብ። ከዛ አማን ደግሞ ያንተን ኤቪደንስ ብለን የምታቀርባቸውን ነገር አፈርሳቸዋለሁ የሚል ሀሳብ ነው እየተናገረ ያሉ ስለሆነ ቦሪንግ በማይሆን መልኩ አንተ አጠር አድርገህ ክሌም ልታስደርገ ሞክር። ከዛ ለአማን እንሰጣለን። እናንተ ሁለታችሁ እዛ ጋር ታቆሙና ወደ ቀጣዮቹ እናልፋለን ማለት ነው። ዛት ዋት ኤግዛክትሊ አም ትራይንግ እሱን ነው ያልኩ ያለሁት። የመጀመሪያው እሺ ልግለጽ። በጣም በ2 ደቂቃ ሳጥሬ እናገራለሁ። እያንዳንዱ ቸርች ፋዘሮችን እየጠቀስኩ አማን የሚስማማቸውንም የማይስማማቸውንም እሱ ላይ ሪፍሌክት ያድርግ። እንትና አላለም የሚል አይነት እናንተን ኮደ ደግሞ አውጥቼ ለማሳየት ሞክራለሁ። የመጀመሪያውን ኦልሬዲ ተናግሬዋለሁ። የክሌመንት ኦፍ ሮም እሱም በስፕሪት ሊድ የሚሆኑ አክኖሎጅ እንዳለ የነብይነት አገልግሎት እንዳለ በስራዎቹ ላይ ተናግረዋል። አፖስቶሊክ እዛ ውስጥ አልገባም። የሐዋርያቶች እሱን ክሌም አላረገም። አፖስቶልን ግን በግልጽ ክሌም አድርገዋል። በስራው ኦንጎይንግ እንደሆነ የመንፈስ ዛሬም በነብይነት ቸርቹን እያነጸ እንደሆነ አካሉ እንደሚታነጽ በትክክል በስራው አስቀምጧል። ክሌመንት ኦፍ ሮም እንግዲህ ከ100 አካባቢ ነው። እሱም ያው 100 አካባቢ ላይ ሼፈርድ ኦፍ ኤርሜስ ሁሉም የሚያውቁት ነው። አማን በደንብ ያውቀዋል። እርግጠኛ ሆኜ የምናገረው እሱ እንደሆን በቪዥንስ በተለያየ በትሩና ፎልስ ፕሮፌሲ ሁሉ እያለ የከፋፈል እንዲመለየት እንዳለባቸው ተናግሯል። ካኖናይዝም መሆን የለባቸውም ብሏል። ቃሉ አልጠቀምም እንጂ መሰረት እንዳልሆነ ግን ልንጠቀም ቤተክርስቲያን እንደምትጠቀም ተናግሯል። በትክክል ለአካሉ መታነጽ የሚል ማን ሼፈርድ ኦፍ ኤርሜስ ያዝልኝ የምላቸው ነገሮች እነ ጀስቲንም ዘሴም ቲንግ ተናግሯል። ኢራኔስም እንደዚሁ በስራዎቹ በደንብ አስቀምጧል። ፕሮፌሲን ቪዥን እንደሆን ፈውስን ሁሉ አስቀምጧል። እሱ የፈውስን የመለየት ጸጋ የመንፈስ መናፍስትን የመለየት ነገሮችን በደንብ አስቀምጧል። ምንም እንደዚህ አይነት ጸጋው ምንም ከዛ ከ180 በኋላ ያሉት
አንድ ሰው ድንገት ኦሪገን በደንብ እንግዲህ ለመጥቀስ ሌሎች አሉ ብዙ፣ ግን ኦሪገንን በደንብ ኮመንሊ በስራዎች ወይም አቅርብ ካለኝም ላቀርብ የሚችለው ነው። እግዚአብሔር እስካሁን እንደሚሰራ ነብይነት እንዳለ ግን ብዙ ሌስ ፍሪኩዌንት ብዙ ጊዜ ፍሪኩዌንትሊ ሊኖሩ እንደሌሉ ሬርሊ ግን እንደዚህ አይነት ነገሮች እንደሰማ እንዳለ ቸርቾች ውስጥ እንዳለ ተናግሯል። ፍንጭ የሚሰጥ እንዳለ የሚያሳይ ማለት ነው። ያ ሌሎቹንም አቀርባለሁ። ዩሲቢኤስም እንደዚሁ ቸርች ሂስትሪያን ወደ መጨረሻ አካባቢ ወደ 340 እሱም እንደዚህ አይነት ሳጣ ገባዎችን እንዳለ የሚመስል ነገር የመለየት ነገር እንዳለ የነብይነትም ጸጋ እንዳለ ቸርቾች እንደዛ እንዳላቸው ግን በስርዓት ረጉሌት እንዲደረጉ እና ቴስት እንዲደረጉ ተሰሎንቄ ላይ በተቀመጠው መሰረት ፈትኑ በሚለው መሰረት አስጠንቅቋል በግልጽ። ስለዚህ እነዚህ ይሄ ነው መረጃ አሁን የጠቀስኳቸው ሰዎች ናቸው። እንግዲህ አማን ዋናው ፖይንቴ አሁንም አማን ወደ ሌላ ነገር እንዳይወስደው ፕሮፌሲ ትንቢት ቸርችን ኢዲፋይ የሚያደርግ ትንቢት አለ የሚል ነው። ነቢያት ነበሩ ተሾመዋል፣ እሱ ሌላ ጉዳይ ነው፣ መነጋገር እንችላለን። ዋናው ግን ትንቢት እግዚአብሔር ጸጋ ስጦታል ለአካሉ መታነስ ሰጥቷል ነው። ትንቢት የሚናገሩ ሰዎች ደግሞ እንደነበሩ እነዚህ ጽሁፎች ያሳያሉ ነው። ልክ እንደንትና እያልኩ አይደለም። ቴንክ ዩ ምኑን ላፍርስ እንግዲህ ምዕመናን ምን ይላሉ? ውጭ ያሉ ሰዎች ከታች ኮሜንት ላይ ጽፌዋለሁ። እንደዚህ ከመጋረጃ ጀርባ ያለ ነገር ሌሎች ሰዎች ሲያወሩ ምን ይላሉ? ዮ ብራዘር ኢዝ ግራጁዌትድ ፍሮም ትረስት ሚ ዩኒቨርሲቲ ይላሉ። እመነኝ ከሚል ዩኒቨርሲቲ ብቻ ነው የተመረቀው ይላሉ ማለት ነው። እና ሶቨሪን ትረስት ሚ ብሮ እያለኝ ነው ያለው። ትረስት ሚ እያልኩ ያለሁትን ሄርማስ ብሏል እያልኩ ነው። እመነኝ ነው እያለ ግለጥና አሳየኝ። አይነው እኮ አንተ እያልካቸው ያላቸው ሜይ ቢ ቻት ጂፒቲ ላይ ከሆንክ ያለኸው እሱን ተውና ክሬደብል የሆነ ሶርስ ክሬደብል የሆነ ሶርስ ክፈትና ከዛ በኋላ እዛ ላይ ያለውን ኮንቴክስቱን አወራሃለሁ። ከዛስ በጣም ከፊት ለፊት በጣም ያሽሞንሙኑ ቃላትን እየጠቀምክ ነው ያለው። ካኖኒካል ምናምን የሚለውን እንደዛ ያልሆኑ እያሉ አውርተዋል ብለሃል። አላሉም እንደዛ ብሮ። አሁን ላይ ያለውበትን አቋም ለመድረስ እዛ ጋር የተቀመጡ ነገሮች እንዴት ይፈታሉ የሚለውን አጥንቼ ነው አሁን ላይ ያለው አቋም ላይ የደረስኩት። ስለዚህ ክፈት፣ ክሌመንትን ክፈት፣ ሄርማስን ክፈትና ያንን በምን አይነት ኒዋንስ ይባላል። አንተ አሁን ቃላት እዚህ ጋር ያሉ ቃላት ስለተመሳሰሉ እዛ ጋር ሄዳ አሰካውም። ኒዋንስ የሚባል ነገር አለ፣ አገባብ ይባላል ማለት ነው። ስለዚህ በምን አይነት ኒዋንስ ነው እየተጠቀሙ የነበሩት የሚለውን ዲባንክ እንዳረገው ክፈትና አሳየኝ። ቃለዚያ ትረስትም ዩኒቨርሲቲ እንደተመረቅ አስቤ ተዋሉ ማለት ነው። 2 ሚኒት ሌላ ሰው እድል ስጥ። እስከዛ ኮምፒውተር ላይ ሊድ እስከዛ ጊዜ እንስተውና 2 ሚኒት ስላለ ወደ እህታችን እንለፍና አማንሻ አንተ ልክ ስትዘጋጅ አስፈቅዳትና መግባት ትችላለህ። ሶቨሬን ፓወር እህታችን ነው። በጣም ብዙ ሰዓት አቆይተንሻል እና አንቺ ቀጥይ። ሰላም እና ጸጋ ይብዛላችሁ። ሰላም ለእናንተ ይሁን። በጣም ብዙ ሰዓት ነው። ያው እንግዲህ ለትዕግስታችን ድምፅሽ ይቆራረጣል። እግዚአብሔር ይባረክ። አይ ዶንት ኖ ዌር ቱ ፕሮፌት ሚኪ እያወራ በነበረበት ሰዓት ነው። ይቆራረጣል ድምፄ? ይሰማል? አሁን አሪፍ ነው። ቀጥይ። ይሰማችኋል? ኦኬ። አዎ እንግዲህ በጣም ብዙ ሀሳቦች ተንሸራሽረዋል። አይ ዶንት ኖ ዌር ቱ ስታርት። ይከብዳል የቱ ጋር መጀመር እንደሚቻል። ግን እኔ ፕሮፌት ሚኪ ላይ የጀመረ ጊዜ እያወራችሁ በነበራችሁበት ጊዜ ነው የገባሁትና ስለ ነቢያት ሲናገር ነበረ። ብዙ አይነት ነቢያት አሉ፣ 3 አይነት ነቢያት አሉ እያለ ሲናገር ስለነበረ እሱ ላይ ሀሳብ ስለነበረኝ ነው። እና ስለ ነቢያት ትንሽ ለመናገር ያህል ብዙ ሰው ያው አንዳንድ ሰው ነቢይ የሚለውን ስም እዚህ ጋር ስለጻፍን ወይም ደግሞ እዚህ ፊት ለፊታችን ላይ ስላለ ብዙ ሰው የሚረዳበት መንገድ ሮንግ ነው። ነቢያት አንዳንዴ ትንቢት የሚናገር ብቻ አይደለም ነቢይ።
የሚቀጥለውን ሲዝን የሚቀጥለውን የጀኔሬሽን ሲዝን የሚናገሩም ናቸው። መልእክታቸው በትምህርት ይቀመጣል። ድምፄ የተሰማ ከሆነ አላቅም። መልእክታቸው በትምህርት አዘ ቲቺንግ ይቀመጣል። ስም መጥራት አይደለም። ትንቢት መናገር እና ነብይነት ይለያያል። ሁሉም ሰው የልጅነት ስልጣን አለው። በልጅነት ስልጣን ኤኒባዲ ካን ፕሮፌሲ። አንድ ላይ እንድትመልሽልኝ የምፈልገው ይቅርታና አንድ ላይ እንድትመልሽልኝ የምፈልገው አሁን እዚህ ውስጥ ያለ ነው ከፕሮፌት ሚኪያስ ውጪ ብዙዎቻችን ምንም አይነት ቅጥያ ምንም አይነት ፕሮፌት የሚል ቅጥያ የለንም እና አንቺን እዚህ ከተሰበሰብነው ውስጥ ለየት የሚያደርግሽ ምንድን ነው? እሱን ነበረ ላወራ የነበረው ካይንድሊ። እኔ ይህንን ሹመት ለየት ስላደረገኝ አይደለም። የመጀመሪያው ኤፌሶን 2:10 ላይ ቅድም አማን ሲጠቅሰው ነበረ። መልካሙን ስራ ለማድረግ ተፈጠርን ነው። ዘ ሃየር ኮሊንግ የልጅነት ስልጣን ነው፣ የጸጋ ስጦታ አይደለም። ትልቁ ስልጣን የልጅነት ነው። ስለዚህ ለየት ስላረገኝ ሳይሆን የተለየ መልእክት ስላለኝ ነው። ፐርፐዝና በክርስቶስ ልናደርግ የተፈጠርንበት ዓላማ እኔ ከጂሚ የሚለየኝ ነገር ይኖራል። በልጅነት ግን በጸጋ ግን ምንለያይ አይደለን። ልጅነት ለሁሉም ተሰጥቷል። በክርስቶስ ለሚያምን ሁሉ ቦርን አጌን ላረገ ሁሉ ልጅ ነው። ስለዚህ በልጅነት አይደለም የምንለያየው። በሚሽን ግን በኮሊንግ ግን ሰው ሊለያይ ይችላል። የተለየ ስፔሲፊክ ኮሊንግ ሊኖረው ይችላል። ስለዚህ አሁን ነብይነቴ በስሜ ወይም ደግሞ በሆነ ነገር ሳይሆን በጥሪው ነው። አሁን ትልቁ ችግር ያለው ነብይ ሲባል የሚተነብይ ዝም ብሎ የሚለፈልፍ የሚያወራ አይነት ያው አቢዩዝ እየተደረገ ስለሆነ ብዙ ቦታ ያ ይመስላል። ግን ፋውንዴሽኑ ቃሉ ስናየው ግን ነብይነት ሌላ ነው። በቃ ሌላ ትምህርት እንደዛ ካልን ራሱ። ስለዚህ አንድ ሰው ማለት እንደ አባባልሽ ከሆነ በስራ የሚገለጥ ነገር ከሆነ እንትን ስምሽን ታይትሉን መጠቀም ግዴታ አይደለም ማለት ነው። ዛይድ you can call me ዛይድ ኖ እንደዛ አይደለም። ዛይድ ምናምን ማለት ወይ ትክክለኛ ስምሽን ነገር ለማለት ሳይሆን አልሰማሁም፣ ተቆራርጦ ነበር። እሺ ቀጥይ። እሺ ይቅርታ፣ ችግር የለውም። ፍሪ ስፒች ስለሆነ እንዲህ የምንነጋገርበት እያስቆምን እየጠያየቅ የምንቀጥልበት ስለሆነ ጥሩ ነው እንደዚህ ነው። እሺ በጣም ብዙ ርዕስ ስለተነሳ አይዶን ነው የቱ ጋር መሆን እንዳለብኝ ስለማላቅ ነው። ግን አንድ አማን ሲናገር የነበረውን ኮንሰፕት ጥሩ አድርጎ ስለተናገረው ነው። ቅድም ሲነጋገሩበት የነበረው ሶቨሬን እና አማን አይ ቲንክ እና አማን ኦር ደግሞ እዚያ ያሉት እነ ጆን ኦር እና አቤል የነብይነትን ጸጋ መቃወም ሳይሆን የሚመጣበትን መንገድ እና አሁን ከረንትሊ ባለው ሲቹዌሽን ወደ አካላዊ ወደሆነ ነገር ሲወርድ ያለው ችግር ነው አይ ቲንክ መሰረቱ ይመስለኛል። ሶ ኤርሊ ቸርች ላይ የነበሩት ነቢያቶች የሚሄዱበት መንገድ ስለነበረ ያ መንገድ አሁን እየተፈጸመ አይደለም። ስለዚህ ባይ ኮሊንግ ጳውሎስ እኔ ሐዋርያ ልሆን የተጠራው ብሏል። አዝ ሴም ታይም ደግሞ ምንድነው ሐዋርያት 9 ላይ ስታይ ለዩልኝ የሚል ነገር ታያለ። ስለዚህ ኮሊንግም ነው፣ አዝ ሴም ታይም ደግሞ የሚለይ ነገር ነው። ስለዚህ ቅድም አማን ሲያወራ የነበረው ነገር አለ። ወደ ፕሬዘንት ታይም ሲወርድ ሌላ ሊሆን ይችላል። ግን በራሱ ቃሉ ጋር ግን ስንመጣ ነቢያት እንዳሉ ይናገራል፣ እንደሚሰራ ጸጋውም ይናገራል በቤተ ክርስቲያን። ያንን ነው እኔ ግን ዋናው ኢሹ እዚህ ይቅርታና በደንብ ይቅርታና እርሊ ብለሽ የጠቀስሻቸው እነማንን እንደ ሀሳብ ልንይዛቸው እንችላለን? እርሊ ፕሮፌቶች ብለሽ ያልሻቸው እነማንን? አይ እርሊ ቸርች ላይ ነው ሐዋርያ ስራ የጀመረበት ነው እማወራው። ያ እሱን ኤቪደንሱን እያቀረብሽልን ምናምን ብትይ። ኦኬ አርሊ ቸርች ላይ ሐዋርያት ነቢያት እንደነበሩ ያስታውቃል። ምክንያቱም አንደኛው ጳውሎስ ነው፣ እነ ጴጥሮስ አሉ። አዕማድ የሆኑ የመጀመሪያዎቹ ነቢያቶች ናቸው። እነሱ የመጀመሪያዎቹ የበጉ ሐዋርያቶች ማለት
ለአንቺ እንደ ኤቪደንስ ሊቀርብ ይችላል። የአንቺን ፕሮፌትነት አውተንቲኬት ለማድረግ የእርሊ የኔ ፕሮፌትነት እኮ የሚለካው በምናገረው መልእክትና በምናገረው ነገር ነው። ፕሮፌትነት የሚለካው እንደ እግዚአብሔር ቃል ያንን ነገር አድሬስ ማድረጌ ነው። የሚፈተሽ እኮ ነው። ትንቢትን መርምሩ ይላል። ስለዚህ የሚፈተሽ የሚመረመር ነው። አንዱ ሲናገር አንዱ ያዳምጥ ይላል። የሚለይ ነገር እኮ ነው። ኦኬ ትንቢት የተናገረው እዚህ ጋር ግን ፐርሰናል ነገር ስለማናወራ እኔ አንድ ፖይንት ላውራ። ቅድም ሚኬ የተናገረው ነገር 3 አይነት ነቢያት አሉ አለ። እሱን ኤቪደንስ እናውራ ለማለት ነው። እኔ አልስማማም እዛ ላይ። ምክንያቱም የነቢያት አይነት ተብሎ የተከፋፈለ ነገር የለም። የስ በኦልድ ተስታመንት እነ ኤልያስ እነ ኤልሳ የተገለጡበት መንገድ አለ። የኦልድ ቴስታመንት ነቢያትና የአዲስ ኪዳን ነቢያቶች ግን ኮምፕሊትሊ የተለያዩ ናቸው። የአዲስ ኪዳን ነቢያት በመስቀል ስራው ላይ በፊኒሽድ ወርክ ላይ ወይም ደግሞ በተፈጸመው ስራ ላይ ከዛ ተነስተው ፕሮፌሳይ የሚያደርጉ ቅድም እንዳለው ሬቬሌሽን አይደለም፣ ኢሉሚኔሽን ነው፣ ላይት ነው፣ ብርሃን ነው የሚመጣው እንጂ የተለየ መገለጥ አይደለም የሚመጣው። ግን ሐዋርያት ስራ የተጀመረ ስራ አለ፣ መልካም ስራ የሚባል። ስለዚህ በሐዋርያቱ የተጀመረው ስራ በእኛ የሚቀጥል ያላለቀ ስራ እንዳለን መጽሐፍ ቅዱስ ላይ ያሳያል። ለምሳሌ ራእይ መጽሐፍ ላይ ስትሄድ 10 ላይ ስታይ ከእንደገና ትንቢትን ልትናገር ይገባሃል በነገስታት በነገድ በቋንቋ ላይ ብሎ ይናገራል። ስለዚህ ያ ማለት ትንቢት መናገር ይሄ እንትን ይሆንልሃል ብሎ መናገር ሳይሆን the concept is ትውልድ ሊሄድበት የሚገባውን የመጨረሻውን ዘመን ኮንቴክስቹዋሊ ወይም ደግሞ በትምህርት መልክ የሚያቀርቡም ናቸው ነቢያቶች። እሱን እኮ ባይዘዌ ማለት ነው። ነቢ መሆን አይጠበቅብሽም። አሁን የምትይውን ነገር that's what I'm saying. I'm coming to the point. that's what I'm saying እኮ አሁን ነቢያቶች ኮሊንጉ ስለሆነ ነው በዛ ኮሊንግ የሚሰሩት። ነብይ ነኝ ስል ለየት ያደርገኛል እያልኩኝ አይደለም። you feel me? ያ መልእክት ለማንም ሰው ከተጠማ እግዚአብሔር ብስቶድ ካደረገለት የሚኖረው ነው። በቃ ምንም ማለት አይደለም። እርግጠኛ ነኝ እዚህ ፕሮፌት እህታችን ቅድም ሚኪና አንቺ ያላችሁት ሀሳብ ላይ አንድ ትንሽ የተፋለሰብኝ ነገር ምንድን ነው መሰለሽ? ሁለታችሁም አሴ ነቢይ ወይም አሴ ፕሮፌት ክሌም ልታስደርጉን እየሞከራችሁ ያላችሁት ነገር አንድ በስፒሪቹዋል ላይፍ እየበረታ የመጣ ሰው ሊያደርግ የሚችለውን ነገር ነው ማለት ዊች ሚንስ እንግዲህ በእናንተ ኮንቴክስት ሁሉም ሰው ነቢይ ሊሆን ነው ማለት ነው። ስፒሪቹዋሊ ወደፊት የሚመጣውን ነገር አይቶ የሚናገር ምክንያቱም ትንቢትን መፈለግ እንደምንችል መጽሐፍ ቅዱስም ስለሚነግረን እኔ አሁን ፕሮፌት የምትለዋ ታይትል እና በስማችሁ መሃል ያለው ሊንክድ ያደረጋችሁ ወይም የተፈጠረው ቼን ከምን የተነሳ እንደሆነ ነው በደንብ ማወቅ። ኢንሾርት አላማ ነው፣ ፐርፐዝ ነው የሚለየው። በቃ የሆነ ራዕይ አላማ ካለ ነብይነት አይደለም ራዕይ ወይም ደግሞ አላማ ቪዥን ሌላ ነው። ስለዚህ ለነቢያቶች ግን መልእክት ይሰጣቸዋል ጌታ። ለምሳሌ ለአንተ የማይነግርን ለእኔ ሊነግረኝ ይችላል፣ ለእኔ የሚነግረኝን ለአንተ ላይነግርህ ይችላል። ኢት ዲፔንድስ። ስለዚህ አሁን እኛ ፐርሰናል ባናረገውና ኢሹ ላይ ብናወራ ሞር ደስ ይለኛል። ገባኝ እኮ እኔም ፐርሰናላይዝ እያደረግኩት ሳይሆን ቅድም መጀመሪያችን አጀማመራችን ከሚኪ ጋር በታይትሉና በስሙ መካከል ያለውን ነገር እንዲነግርልንና እንዴት ቼን እንደፈጠሩ እንዲነግሩን ነበረ። በዛው ነው ነገሩ እየሰፋ የመጣው ኤክስፕሊሲት ሆኖ እዚህ የደረሰው እና ቴንኪው። ሌሎ ሀሳብ ያላችሁ ሰዎች ጆይን እያደረጋችሁ መግባት ትችላላችሁ። እኔ ልጨርስ ከሶቨሬን ጋር ያለውን ነገር። ሶቨሬን ጋር ጨርሱ እናንተ። ኤክስፓንድ ላደርግ ነው። ከቅድም ጀምሮ የነበራችሁ ሰዎች ምን አይነት ማስረጃ ሊመጣ እንዳለ አይ ቲንክ ታውቁታላችሁ ብዬ አስባለሁ። ኒው ተስትመንት ላይ የምናየው ነገር እሱ ነው እየታየ የነበረው የሚል ማስረጃ ሊያመጣልን ነው። ከሼፐርድ ኦፍ ኤርማስ እና ከነ ተርቱሊያን ከነ ኦግስቲን እነዛን ፋክቶች ሊያመጣልን ነው። ያንን ነገር ሲያብራሩ ደግሞ የኒው ተስትመንቱ እንትን እንደቀጠለ አድርጎ እንደተናገሩ ፕሩቭ ልናገኝ ነው።
ለሲ ሶቨሬን አለ ሚዩት ላይ ነው ያለው። ሶቨሬን አለ ወንድማችን። ያ እስከዛ ማን ተናገር የጀመርከውን ትንሽ ደቂቃ ስጠኝ። ኖ እኔ ጨርሻለሁ። አይ ቲንክ ላይ ከ10 ደቂቃ በላይ እህታችን ስታወራ ስለነበረ ሁለት በቂ ነው። ትልልቅ መጽሐፎች ስለሆኑ በደንብ ታይም ላለመውሰድ ላውጣው እያልኩ ሁለት አላገኘህም። ምክንያቱም አንተ ቅድም ላይክ ስታወራ በነበረው እንትን ከሄድን 6-7 ምናምን አይነት ነገር ነው የጠቀስከው። በጣም ብዙ ነው። ያ ግን ያው አውጥቼ ትክክለኛ ቦታውን ማስነበብ አለብኝ ብዬ ነው። መልካም እሺ፣ ወይ ሌላ ቀን እንቀጥላለን። አውጥቼዋለሁ። አማኔ ቆይ አንድ ደቂቃ ወይ ላውጣውና አብረን እንትን እያደረግን ከታይም ካሜራ ላይ እንትን ከምንል ነው። በቃ 1-2 ደቂቃ እንጨምረልን። የአብዛኛዎቹ ኮሌክሽኑ ነው ያለኝ፣ ስለዚህ ችግር የለው። ዋናው እንትን ኤቪደንሶቹ መገኘታቸው ነው። ማቲ ጋሹ፣ ፕሮፌት ሚኪ ዝም አላችሁ። ጆንዬ ጥያቄ መጠየቅ እችላለሁ? ካይንድ ማለት ፈልጌ ነበር። ድምፅ የሚሰማችሁ ከሆነ በነገራችን ላይ እዚህ ውስጥ ያላችሁ አማን አኩሪት የሆነ መልእክት ካላችሁ ንገሩት፣ ይቀበላል። እንትን እኔ ላስተዋውቃችሁ ብዬ ነው። የምሬን እኮ ነው። ልክ እንደ አጋቦስ አኩሪት የሆነ መልእክት አምጡለት፣ አክሴፕት ያደርጋል። አልቀበላለሁ። ታዲያስ እቀበላለሁ። እኔ እኮ እንደዛ አድርጎ ሰርፕራይዝ የሚያደርገኝ ጠፋ እኮ ታውቃለህ እንጂ ቃሉ ላይ ያለ አይነት ከሆነማ ምን ችግር አለው? ምዕመን አለ። እኔ ይሄኛው እንትን አይደለም፣ ዶግማቲክ ኢሹ አይደለም ለእኔ። ይሄ ሲጀመር ዶግማ ሲተነተን ራሱ ፕሮፌሲ ዶግማ ተብሎ አይተነተንም። ባይዞ ልሳን ስጦታዎቹ ምናምን ዶግማቲክ ተብለው የሚተነተኑ አይደሉም። ስለዚህ እኔ በቃ የዳንኤልን አውቶሪቲ የአጋቦስን አዲስ ኪዳን ላይ አውቶሪቲ ሊና የሚናገሩትን አይነት ነገር ተመሳሳይ ከተገኘ ምን አስጨነቀኝ? እኔ ምን የመዳኔ እውነት አይደለ? እኔ ምን አስጨነቀኝ? እቀበለዋለሁ፣ ተንበርክኬ እግዚአብሔርን አመሰግነዋለሁ። ግን አንድ ፒክቸር አለ አማን፣ አሁን አንተ ላይ ያለ ፒክቸር ምንድነው? ባለፉት ጊዜዎች በነበሩት ሐሰተኛ ነቢያቶች ላይ በነበረው እርምጃና ደግሞ የለም በሚለው እምነት ላይ ከፍተኛ ያን ነገር እንደምትጠላ አልዳኑም ብለህ እንደምታስብ አይነት ፒክቸሮች አሉ። እነዚህ ነገሮች ብዙ ጊዜ ተናግሬያለሁ እኔ ያው አብረንም ብዙ ስላሳለፍን ማለት ነው። እና ልታውቁት የሚገባው ነገር አማን አጋንንት ነው የሚሰራው፣ አጋንንት ነው እንደዚህ ማመናችሁ የሚል አይደለም እምነቱ። ጀስት ኦልሬዲ እኔ ያየሁት በወንጌላን አማኞች ውስጥ ይሄ ነገር አዲስ ስለ አይደለ የማይቀበሉ ሰዎች አሉ፣ የሚቀበሉ አሉ። ኦኬ ጀስት ፕሩቭ አርጉልኝ ካለ አንድ ሰው ደግሞ ከተቻለ ፕሩቭ ማድረግ ካልተቻለ ደግሞ መተው እና ፍቅርን ማጽናት ፒላር የሆነ ነገር አለን። እሱ ምንድነው? መዳናችን ላይ ነው የምናተኩረው አይደል? ምክንያቱም ትንቢት ስለተናገረ አይደለም ሰው የሚድነው፣ ልሳን ስላወራ አይድንም፣ ልሳን ስላላወራ አይጠፋም። ኦኬ እምነታችን ምንድን ነው? ሰው የሚድነው በእምነት በጸጋ ነው ብለን ነው ምናምነው አይደል? ያ አንድ ያደረገናል ሁላችንም። እና እንዲህ በጣም ለመጠላላት ምናምን እንዳንሄድ በጣም መጠንቀቅ አለባችሁ። ደግሞ ባልሆነ ባልተጠራው በዚህ ጉዳይ እስኪሉ ድረስ ሰዎች ባለፈው ዳንኤል መኮንንን ሰምታችኋል። ይህን ሐዋርያነት አንሱልኝ እባካችሁ አንሱልኝ ሲሉ ነበር። እሳቸው እንግዲህ ታንጀብል የሆነ እግዚአብሔር በእሳቸው በጣም ብዙ ነገር እንደሰራ የዓይን እማኞች አሉ የሚመሰክሩ በእሳቸው በኩል ጌታን የተቀበሉ ብዙ። እኔ አንድ የማያምን ሰው መስክሮልኛል። በደርግ ዘመን ተደብድቧል ሁሉ በእሳቸው የሚሰራውን ስራ ለማየት ብቻ ሄዶ አይቶ ጌታን ግን ሳይቀበል ማለት ነው። በደርግ ታስሯል ሁሉ ሲመሰክርልኝ ትልቅ ሰው ነው። ግን አሁን ላይ ምን አሉ? ሐዋርያ የሚለውን አንሱልኝ። ለምን? ከሚታየው አንጻር። ከዛ አንጻር አሁን ስናይ በእርግጥ እዚህ ሚዲያ ላይ ያሉት ነቢያቶችና አሁን ሚዲያ ያላቸው ትላልቅ የሚባሉት ነቢያቶች ነቢይ ናቸው? አዘ ባይብልም ታንጅብል አሁን እንዳልኩት አማንም እንደዚህ ካመጣችሁ ላይ ይቀበላሉ ያለውን አይነት
እናገኝባቸዋለን የሚለው በጣም ጥያቄ ውስጥ ሊገባ ይገባል። ያመጡትን ዳሜጅ ማየት መቻል አለብን። እነዚህ ነገሮች እኔ እሱን ነው የማየው። እሺ ጆን ላሳየ እንዳላቋረጠ ፈርቼ ነው መጣ። እሺ ያ ስጋት ያለብን ምናምን የምትለው የእኛም ስጋት ነው። አሁን የምትለው እንዲህ መታየት አለባቸው በትክክለኛ ወይ በጤንነት ተፈትኖ የሚለው መጽሐፍ ቅዱሳዊና ትክክል ነው። የሉም ብሎ መካድ ግን ትክክል አይደለም። ኮምፕሊት የተለያዩ ናቸው ሁለቱ። ስለዚህ ጆን ሁሉ ነው የምልህ እኮ አማን ብቻ ሳይሆን ብዙ ነው። ወንጌላን አማኝ እንደዚህ ነው በቃ ነው የምልህ እኮ። እሱን ግን ታውቃለህ፣ ወንጌላዊ አማኝ እንደዛ አይደለም ያሉ አሉ ያቆመዋል ፈልግም የሚል ነው። ሪቪሌሽን ወርድ የተመሰረትንበት ነው የሚለው ማለት ነው። ምንም የጸጋ ስጦታዎች የለም የሚል አማን ብቻ ነው ወይስ ወንጌላን አማኞች እንደዛ ይላሉ? ሚሉ አሉ እኮ እንደ ቤተ ክርስቲያን አሉ አይደል? እንደማይቀር ያ ሚሉ አሉ። ግን ያ ማለት ግን ሁሉም ሐሰተኞቹም ልክ ነው እያልን አይደለም። ክሊር የሆነ ልዩነት አለው። ሐሰተኞቹ በጥንቃቄ መታየት ያለበት ሶቨርን አልገባም። እኔ ያልኩ አማን ብቻውን ተነጥሎ ነው ወይ ይሄን ነገር የሚለው ወይስ እንደ ቤተ ክርስቲያን እንደዚህ የሚሉ የሚያምኑ ወንጌላውያን አማኞች አሉ? በትክክል አሉ። ምንም ጥርጥር እንደሆን ትልቅ ብዙ አሪፋ ሰዎች እንደሆን ብዙ ያጠኑ ሰዎች እንደዛ ይላሉ። እሱ ነው ምን እንደ ቤተ ክርስቲያን በዶክትሪናቸውም እንደ ቤተ ክርስቲያን በሁሉ ነገር ይህን የማይቀበሉ የሉም በቃ የሚሉ አሉ። የአንድ የአማን ብቻ አይደለም። ግን ይህን ሲሉ አንተ አልዳንክም የሚባባሉ አይደለም። በቴዎሎጂ ትምህርት ቤት አሁን አማን የተማረበት ትምህርት ቤት አክሴፕት አያደርጉም፣ አይቀበሉ ገባ። ግን ፔንቴኮስታል እዛ ገብተው ይማራሉ ገባ። ስለዚህ አንዱ አንዱን አናቴማ የሚልበትም ጉዳይ አይደለም፣ የሚጣላበትም ጉዳይ አይደለም። ሳር ቤት ያለው ትምህርት ቤት አይቀበልም እንዴ? አዎ ይቀበላል እንዴ? እኔ አላውቅም ያለ ብሎ አያምንም። ኦኬ ኢትዮጵያ ያለውን አላውቀውም። ኦኬ ውጭ ያለው ይቀበላል። ብዙ ትምህርት ቤቶች ይቀበላሉ፣ ማይቀበሉ አሉ። ግን ሪፎርምድ የሆኑ ማይቀበሉ ኢቫንጀሊካል ኢቲሲ እንትን ይቀበላል። ውጭ ያለው ኢንተርናሽናል ነው አይደል? ኖ እነሱም ሞር ኢቫንጀሊካል ነው። አላውቀውም። የተለያዩ አይነት ስለሆነ ኢቫንጀሊካል የተለያየ አለ። አይ ዶንት ኖ ኢትዮጵያ ኢቲሲ የሆነ ገስት ይቀበላል። ብዙ ሪፎርምዶች እነሱም አንቀበልም አይሉም። ባይዘው አብዛኛው ምሁራኖቹ አመለካከታቸው እንደዛ የለም ይላሉ ነው እንጂ አብዛኞቹ አስተማሪዎች ይላሉ እኮ ነው። ይኸውልህ አሁን እኔ እኮ ያልኩት ምንድን ነው መሰለህ፣ እዚህ ሚዲያ ላይ እኔ ብዙ ጊዜ ስላየው ነው። ቶሎ አሁን ቅድም ወንድማችን ፕሮፌት ማን ነው ከስር ያለው ወንድማችን ቶሎ ሲቆጣ ነበረ አማን ላይ። ለምን የሆነ ፒክቸር ተስሏል። እኔ አማንን በቅርበት ስለማውቀው ነው። እኔ እና እሱ ስለ ልሳን ብዙ አውርተናል፣ ብዙ ተነጋግረናል። እሱ ሙሉ ወንጌል ነበረ፣ ልሳን ይናገራል። ግን ያንን ነገር እንዴት ሼክ አድርጎ እንደተወ ምናምን እንትን ይላል። ትንቢትንም ቢሆን አሁን አኩሪት የሆነ ነገር ከመጣ አክሴፕት አደርጋለሁ። ግን ጆኒ የመመሰለ አለና የለም የምንለው በሁኔታዎችና መሬት ላይ ባለው ነገር ቴዎሎጂ ቢውልድ አይደረግም። ካለ አሳየኝና አምናለው። እሱ በመጽሐፍ ቅዱስን ነው የምናምነው እንጂ ሁኔታዎች ላይ ተመርኩዘን አይደለም የምናምነውም ቴዎሎጂ የምንሰራው። አንድም ሰው ባይኖር ካለ አለ ነው እንጸልያለን እንዲሰጠን እግዚአብሔር ጉባኤውን ወይ ፌሎሺፑን በዛ ይጸልያል እኮ አማንም ይጸልያል እኮ። የለም እያለ እንዴት ይጸልያል? አማን ኧረ ይጸልያል። በጣም ረጅም ጊዜ ይጸልያል። ተራራ ላይ ሁሉ ወጥቶ እንዲህ ብሎት እኮ ነው። እምቢ ሲለው በቃ የለም ብሎት አታስቆ አማን ራሱ የምሬ ነው። አማንንማ አንዱን ኢቨን እነ ጆሹዋንም ሁሉ እያየ እንደዛ ሁሉ ለማገልገል ብዙ የጸለየ ልጅ ነው አማን። ሪያሊቲ እኮ ነው ይሄ፣ ራሱ ይመሰክራል። እንደዚህ እንትና ያለ ሰው አይደለም። በጣም ጊኒስት ምናምን ያደርግ አይደለም። በዛ ላይ ደግሞ አይተዋል። ትምህርት ቤትም የተማረውን ነገር እንትን አድርጎ ጀስት ኦልሬዲ ይህን ነገር በቃ አእምሮ መቀበል ካልቻለ አንድ ሰው ይሄ ሰው ሚል ንዴት አይግባባችሁ ከሚል አንጻር ነው እኔ እያወራ ያለሁት። እሱ ካልቪንም ነው ብለው ሰዎች ሲናገሩት ነው የሚያናደኝ በጣም። ሰዎች ያ መጽሐፍ ቅዱሳዊ ይሄ ነው አይልም። ሰዎች እንደፈለጉ ሊናገሩ ይችላሉ። እሱ ልክ ነህ። እንደሆን ብዙ ወንጌል አማኞች ጥሩ አስተማሪዎች እንደዛ ናቸው። ግን ምን መሰለህ ሶቨርኒ በጣም እንትን
ትንቢት በሰው ፍቃድ አይመጣም ከቶ አይደለ? ግን የእግዚአብሔር ቃል ላይ ትኩረት የሚያደርግ ግን ክርስቲያን ቤስት በቃ ከሁሉ ይበልጣል እኮ። የጸናው የትንቢት ቃል ላይ ትኩረት የሚያደርግ አሁን ያለው እኮ እንዳለ የእግዚአብሔር ቃል ሲባል እኮ የማይሰማ እኮ ነው። ጴንጤ እኮ አይወድም እኮ። ነብይ አለ ሲባል ግን እኮ ግርግር ነው የሚፈጥረው። እነ ሙሉ ወንጌል አሁን ላይ የተቸገሩበትን ልንገርህ። አሁን ላይ የትምህርት ጊዜ ሲያዘጋጁ 20 ሰው ነው የሚመጣው። 2 ፈረቃ የማይሞላ አዳራሹ የማይበቃ አዳራሽ ማለት ነው። 2 ፈረቃ የሚሆንበት ትምህርት ቀን ግን የሆነ ነቢይ ይመጣል ብለው ግን ግዴታ ይለጥፋሉ። ያን ቀን ግን ህዝብ ይመጣል። ከዛ ትንቢት ውስጥ ትንቢት ነው ወይ? በጣም ነው የሚያስቀው። በቃ እሱ እኔ እውነት ለመናገር ትንቢቱም ትንቢት ነው ብዬ አላስብም። አዮ ከዚህ ይልቅ ምንድነው ስፈርኒ ትውልድ ከእግዚአብሔር ቃል ርቆ እንዴት እየጠፋ እንዳለ ስንመለከት ቃል ላይ ትኩረት የሚያደርጉ ሰዎች ካገኘን በጣም በቃ ልናበረታታችሁ ይገባል ብዬ አምናለሁ። 100% አማንን ለማሳመን ትንቢት ቬሪ ሲምፕል በቃ አኩሪት የሆነ ነገር ብነግረው አሁን እንደ ጳውሎስ በቃ አማን በሚቀጥለው 15 ቀን ሸቤ ትገባለህ ብዬው በዛን ቀን ከገባ ያምናል፣ ይቀበላል፣ አክሴፕት ያደርጋል። እኔ ያልነገርኩትም እኔ ያልገለጥልኝ ብሎ ጸልዬ ራሱ እኔ እሱን አምናለሁ። ኖርማሊ ጸጋ ስጦታዎች የምትከራከርበት ሳይሆን የሚታይ ነው። እሱን አምናለሁ። ሁሉም ነገር ሆኖ መታየት አለበት የሚለውን አምናለሁ። ኳስ በመሬት አድርገን ቸርች ውስጥ ያለ ጉዳይ ነው ብዬ ነው የማስበው፣ ማምነውም ያየሁትም። በቃ አሁን እሱም የተማረበት ትምህርት ቤት ስለግርህ ቅድም ነግረዋል፣ እንዴት ነው መታየት ያለብን የሚለው ነገር። ይሄ ደስ ይላል። ግን አንድ ፒክቸር አለ። የእግዚአብሔርን ቃል የሚወድን ሰው አውግዘ ቃል ማንበብ የማይወዱ ነቢያቶች ለመከላከል ያለውን ርብርብ ሳይ ደግሞ በእጅጉኑ አዝናለሁ። ምክንያቱም እኔ በትንቢት አልዳንኩም። ስድን መጽሐፍ ቅዱስ አንብቤ ነው። በልሳን አልዳንኩም። እኔ ልሳን የተናገርኩት ኦርቶዶክስ ውስጥ ሆኜ ነው። ብዙ ጊዜ እናገራለሁ። እኔ አጋንንት ነው ብዬ ሁሉ ገስጬ ያውቃለሁ ከላይ ላይ እንዲሄድ። ኦኬ። እና ምን ልላችሁ ነው ግን መጀመሪያ በእግዚአብሔር ቃል ተሞልቼ ሐሴት አርጋ ነፍሴ ድና በቃ ታውቃላችሁ፣ ከኃጢአት ከምን ራሱ አንስቶ የራሴ ማመን እስኪ ከብደኝ የትንቢት ቃል በሁለት በኩል የተሳለ መረጃን አሳየን እያሉ ነው። ከስርም ጆዬ ትንሽ ያልከውን በጠቅላላ ሁሉን እቀበለዋለሁ። እኔ እንደሆነ የእግዚአብሔር ቃል ሳይነገር የእግዚአብሔር ቃል ሳይማሩ ትንቢት የሚባለውም ነገር አለ ብዬም አላሰብም። እንዳልኩ እንደዚህ አሁን የሚያደርጉትም ምንም እኔ እንደሆን ትንሽ ጤነኛን ነቢይ ፕሮፌት ሚኪን ነው እዚህ ያየሁት እና አብዛኛውን የማልቀበለውም የሚያደርጉትም ልክ አይደለም። የእግዚአብሔር ቃል ሳይነገርም በእግዚአብሔር ቃል ሰዎች ሳይሞሉ የሚመጣም ትንቢት አለ ብዬም አላምንም አቶል። የእግዚአብሔር ቃልን የማይወድ ደግሞ ክርስቲያንም ነው ብዬም ኤክስፔክት አላረግም። ነብይነትን የሚፈልጉም ገና እነሱ ወንጌል ሊሰበክላቸው ይገባል ብዬ ነው ማምነው። የሚመጣው ነገር የለም። እሱ ሞቲቬሽናል ስፒከሮች ናቸው፣ ፍላጎታቸውን ነው የሚናገሩት። ያ ግን ጸጋ ስጦታው አለ። ቤተክርስቲያንን እግዚአብሔር ያን ሊያደርግ ይፈልጋል። እግዚአብሔር ለቤተክርስቲያን ሰጥቷል የሚል ነው። እቅርታ አማኔ ኮምፒውተሬን እንትን ላደረገው ስላልቻልኩ ከክላውድ ነው ያወረድኩት። በስልክ ላይ ነው እንትን ማድረገው። ይሄኛውን የመጀመሪያውን ልክፈት። ከእንትና ልጀምር ስላልኩ ከዲጄክ ልጀምር ስላልኩ የስ አይ ቲንክ ይሄኛው ቮሊዩም 2 ነው ማሳየህ ስለ ሪጋርዲንግ ኮንሰርኒንግ ቲቸርስ አፖስትል ኤንድ ፕሮፌትስ በሚለው ቻፕተር 11 ላይ መጽሐፉ ወደ ባክ አድርጌ ልመልስልህ እችላለሁ። ሁሉንም ኮሌክሽን የያዘው ይሄ ነው። ኦኬ ቻፕተር 11 ላይ whoever መጀመሪያ ላይ ስለ ወንጌላውያን ይመስለኛል የሚናገረው። ካሜራውን እንዳልናነቃንቀው ቀስ ብለን ያ ሊያዘው ትንሽ አይ ቲንክ እንትን እንዳይ whoever ስለ ቲቸርስ ስለ አስተማሪዎች ነው የሚናገረው። ቀጥሎ በዘ ቲቸር himself